ዶክተር ከሳቴ ብርሃን የሕክምና ዶክተር፣ የኦርቶዶክስ ቤተክርስቲያን ዲያቆን፣ ሰባኪ፣ ዘማሪ፣ ደራሲ አይደል? ሶ ምናልባት ሁሉንም ሙያዎች ሰው ሁሉ የሚመኛቸውን ሙያዎች አንድ ላይ ነው ያስከው። የምር እኔ ራሱ በጣም ከምገረምባቸው ሰዎች ውስጥ ነህ። ምክንያቱም ማንም ሰው ማስተማር ይፈልጋል፣ የሚያውቃትን ሼር የማድረግ እንትን አለው። ሰባኪ ነህ፣ መጽሐፍ ይፈልጋል፣ ውስጡ ያለውን ነገር ጸሐፊ ነህ። ቻለም አልቻለም መንፈሳዊ መሆን ይፈልጋል ሰው አይደለም፣ እግዚአብሔርን መቅረብ ይፈልጋል፣ ግን ዲያቆን ነህ በዛ። ከዛ ደግሞ ኢትዮጵያ ውስጥ ሰው ሁሉ መማር ይፈልጋል፣ አካዳሚክ ላይ ጎበዝ የሆነ ሰው ከልጅነቱ የሚመማር የሚፈልገው ደግሞ ሜዲሲን ነው። ሁሉም ውስጥ አለ። እንዴት ጊዜ በቃ አይ አንዱን ትጎዳዋለህ፣ በአንጻሩ ትግል ነው። በእርግጥ ብዙ ቦታ ባትበጣጠስ ጥሩ ነው። አሁን ለኔ ጄኔሬሽን መመክረው አንድ ነገር ላይ አጠንክረው ቢሄዱ ጥሩ ነው። ግን ምንድነው የፐርሰናል ባህሪ ይመስለኛል በልጅነቴ ሰው ላይ ያየሁትን በጣም በተለይ አርቲስቲክ የሆነ ነገር በቃ ሌሊቱን ሙሉ ችዬው ካላደርኩ በቃ ያመኛል። በጣም ጥሩ ድምጽ ያለው ሰው ሲያዜም ወይ ሲዘምር ከሰማው በቃ ዘማሪ ነው መሆን ያለብኝ። ያንን እዋረሰዋለሁ። ጥሩ ሰዓሊ ካየው ኢቭን እኔ ታይፖግራፈር ራሱ ነኝ። ድሮ ሰንበት ትምህርት ቤት ፊደላት ምናምን ምጽፈው ነኝ በ3D ምናምን በቃ አንተን የሚያክሉ ፊደላት ይዘን እንወጣለን። ማስታወቂያዎችን ባጃጅ ላይ ምናምን ጽፍ ነበር። እና በቃ ሰንበት ትምህርት ቤት ማደጊ አንደኛ የጥበብ ባህር አይደለች። ቲያትሩንም ትሰራለህ፣ ስዕሉንም ትሰራለህ፣ ፕሮግራም አመራርም ታውቃለህ፣ ግጥሙም ላይ ያለ የሰንበት ትምህርት ቤት 20 ዓመት ኤክስፒሪየንስ ቀላል አይደል። በተለይ በልጅነት ደግሞ early exposure መኖሩ እንዴት እንደሆነ አላውቅም። እድለኝነት ይሁን የመምህራኖቼ ያዩብኝ ነገር ይሁን ብቻ ይሰጡኛል ነገሮች። እኔ አሁን ለምሳሌ 99 እንደገባው ክረምት ላይ ወረብ እንዳልኩ ነው አይረግዋ መላእክት የሚባል ወረብ አለ፣ ነሐሴ የእርገቷ ማለት ነው። እየተወረበ ነው የገባሁት። በቃ ምንም የወንድና የሴት መቀመጫውንም አላውቀው እና እኔ መቀመጫውን አይደለም ድምጹን ነው የምሰማው። መርጌታ ልሳነ ወርቅ የሚባሉ አሉ። አይረግዋ መላእክት ሲሉ ኧረ በስመ አብ ድምጽ ምናምን በቃ የለውም። በቃ ተወስጃለሁ። ከዛ እስቲ በሉ ደግሞ እናንተ ተባለ። እኔ እኮ ከተቀመጥኩ 10 ደቂቃ የማይሆነኝ አወጣሁ እጄ ግራዬና ቀኝን እንኳን ሳለኝ ማለት ነው የሰማዋትን ለማለት እና ኢቭን እየተሳሳትኩ ራሱ ምንም አይመስለኝም። የሚገርም የሆነ ከሆነ ከሁለት ዓመት በኋላ ምናምን ይመስለኛልና የሆነ በጣም የሚጮህ ከበሮ ያስኩኝ። ካህናት እኮ እየወረቡ ዲያቆኑ የማይዘው ነው ከበሮ እንጂ ምን እንደሚያደርጉኝ ግራ ገብቷቸው ዲያቆን ዘካርያስ ይባላሉና ደግሞ እኮ አበላሸዋለሁ በታላቅ ኩራት ነው ደግሞ እና አስቀምጥ ምናምን ይሉኛል ማለት ነው። እና ይጮሃሉ እና ተሳቀቁ ጓደኞቼ ላይ እኔ ምንም አይመስለኝም። አሁን ዋና ወረብ አስጠኝ ሆኜ በኋላ ላይ ከሆኑ ዓመታት በኋላ የግቢ ጉባኤያችንም የሰንበት ትምህርታችን ዋና ወረብ አስጠኝ የኔታ አምደ ብርሃን ይባላሉ። 1-3 ቀን ይመጣሉ። በቃ ጨርሰው ነው ይባሉ ቅርጹን አስተምሪ ምናምን እና አሁን ላይ የቲክቶክ ላይ ተዘርተ ይበቀልክ የሚመስላቸውም ሰዎች ስላሉ ነው። እና ብዙ የሰንበት ትምህርት ቤት የጥበብ ቦታዎች ላይ መሳተፍና ፐርሰናል ባህሪ በቃ ይሄ እልህ እና ይሄ በቃ መጓጓት ለብዙ ነገር በተለይ ሰው ፐርፌክት የሆነበት አርቲስቲክ ነገር ላይ እኔ ብሆነው ከማለትም ባሻገር ስለምሞክረው በልጅነት ሁሉን ነገር ኦልሞስት አዳበርኩት። ዜማውንም ስዕልም አሁን በእናት ሜዲሲን ከከሸፈብኝ አሪፍ ነገር አንዱ ስዕል በጣም ያረጋላ ታይም ታይም ይወስዳል። ግን ደግሞ አይ ቲንክ ታለንትም አለ መሰለኝ። አሁን ለምሳሌ ዝም ብላ አስልም ስዕሉ ግጥሙ ምናምን በቃ ተውህቦ መሰለኝ። ሌሎቹን ግን በጥረትህ ያው እግዚአብሔር የሚሰጥህም አለ፣ አንተ ደግሞ በጥረትህ እርን የምታደርገዋል። እና እኔ ሰንበት ትምህርት ቤትና ፐርሰናል በቃ የግል ባህሪ ብዬ አስባለሁ። ግን በሁሉ ፐርፌክት ነኝ ማለት አይደለም፣ ግን ሞክራለሁ፣ ጥራለሁ። ብዙ ሰዎች ያው ምኞቱ አለ፣ ግን አብሮ የሚመጣውን ዲሲፕሊኑ ከሌለህ ግን መጨረሻ አታደርሰውም። ኦብቪየስሊ እሱ ስላለ ይመስለኛል ሁሉም ላይ ዳር አድርሳቸዋል። ወይም መሄድ ያለብህን ድረስ ያክል እንግዲህ መሄድ ያለብኝ አልሄድኩም፣ ግን ሞካከራ ያለው በሚለው ይያስ እሺ፣ ለኛ ሄደሃል፣ ለአንተ ገና ነው። ኦፍ ኮርስ ወደፊት ለመሄድ ግዴታ የሚቀረን ማሰብ ጥሩ ነው። የጌታ ሕማማት ወቅት ነው አሁን። ስለሱ ነው የምናወራው። ኢቨንትም አለ በቅርቡ ከዛ ጋር ተያይዞ አንድ ነገር እያነበብኩ ነበር። አንተም ስትናገረው የሰማሁት ነገር አለ፣ የሆነ ፖድካስትም ላይ ያየሁት ነበረ፣ የጌታ ደመወዝ የሚል እና ለማንበብ ሞከርኩኝ በአቅም ያክል። ዓለም ላይ ያንን ኤክስፒሪየንስ ያደረጉ ከ12 ሰዎች እንኳን አይበልጡም። ኢቨን አይታወቅም። በጣም ብዙ ሰዎች ኢቨን ኖሌጁም የላቸውም እንደዚህ አይነት ነገር እንዳለ ይላል። ከአንተ አንደበት መስማት ፈለግኩኝ ይሄን።
ኦኬ የዛሬ ዓመት በጣም እንደውም ብዙ ሚዲያዎች ላይ ተናግሬያለሁ። ሜጀርሊ የዛሬ ዓመት ሐዋሳ ሁለተኛው ዙር ዋካ የሚባል ኢቨንት አለ። የኪነ ጥበብ መርሃ ግብር ነው። ሲዳማ ባህል አዳራሽ እኔ ዲያቆን ዘላለም ታዬ በመምህርነት፣ ሊቀ ዲያቆናት ነብዩ ሳሙኤል በዘማሪነትና ገጣሚ ትልና ደሳለኝ በገጣሚነት ተጋብዘን ሄድን ጊዜ ለእኔ የሰጡኝ አሳይመንት ያው መደበኛው ትምህርት የዞላ ሆነና አንተ ያው እንደ ዶክትርናውም እንደ ድቁናውም ብለው መሰለኝ ከበድ ያለ ርዕስ ረቀቅ ያለ ርዕስ ሰጡኝ። ሕክምና የጌታ ሕማማት በሕክምና ኢንፋክት ኢንተርቴይን አድርገናል። ከዚህ በፊት ወደ 7-8 ዓመት አምደኛ ሆኜ ደግሞ ትምህርት ክፍልም ምክትል ስራ አስኪያጅም ሆኜ የሰራሁበት ዳረጎት ሚዲያ የሚባል አለ። አሁንም አለ። በእርግጥ ከ11ኛ ክፍል ጀምሮ በግቢ ጉባኤ ወዳጅ የሆንን ጓደኛ የሆንን ዩኒቨርሲቲ ስንገባ እስቲ ምን እናርግ ታዲያ አገልግሎቱ ቅድመ ግቢ ጉባኤ ላይ ያብቃ ወይስ ምን እናርገው ስንል በቃ ፌስቡክ ላይ ለምን አንጽፍም መንፈሳዊ ነገር ሌትስ ቶክ ዋት ኦርቶዶክስ ክርስቲያኒቲ ኢዝ የሚል ፌስቡክ ፔጅ ነው ጅማሮ። ኋላ ላይ ለምን ወደ መጽሔት ዋይናት ዲጂታል መጽሔት ግራፊክ ዲዛይነሮች አሉ ከመካከላችን እና ጽድት ያለ በቃ ዲጂታል ሜጋዚን በቃ ያበደ ያኔ እንዳሁኑ ወደ ኑሮም ወደ ምን ተማሪ ስትሆን ያኔ ለግላጋ ስትሆን በጣም ትሮጣለና ብዙ እያነበብን በቃ የሚገራርሙ አሁን ምናልባት አንድ ቀለም ፕሬስ አንዱ ፕሮጀክቴ አሁን የተለቀቀ ጋብዛለሁ። እንግዲህ iOS ወይም ደግሞ አንድሮይድ የምትጠቀም ከሆነ ወይ ከፕሌይ ስቶር ወይ ከአፕ ስቶር አውርደው አንድ ቀለም ፕሬስ ሌሎቹ ተከታታዮችም ታስቀምጥላቸው ጥሩ ነው። አፕ ነው። አንድ ቀለም ፕሬስ ይባላል። የራሴ ፕሬስ ነው። አሁን ያው የህትመት ዋጋ ጨምሯል። መጽሐፍ አይቆምም ደግሞ ማሳተምም አትችልም። ስለዚህ መሀል ላይ እንዳትጨነቅ ዋይናት ሰው ሞባይሉ ላይ ነው ያለው። ስለዚህ ኢቡክ እና ኢፓብ እያነበበ መጨረሻ ላይ ወይም ደግሞ ለማስመረቂያ ብቻ እየታተመ ቢሄድ የሚል ሀሳብ ተጸንሶ ያው ከዓመት በላይ ፈጅቶ እንደ ጊዜ ፈቃድ ዘንድሮ አንድ ነው እና የዛሬ 7-6 ዓመት የተጻፉ የሜጋዚኖቹ ፍሬዎች አሉ እዛ ላይ ተለቀዋል ፎር ፍሪ። ሌሎቹ በክፍያ ናቸው። ፎር ፍሪ ግን አለ። የዳረጎት ሜጋዚን 6ኛው ኤዲሽን ላይ ዶክተር አብነት ከኛ ቲም አንዱ አሁን ትልቅ ቦታ ላይ ነው ያለው። በቅርቡ ደግሞ ወልዷል። እንኳን ደስ አለው በዚህ አጋጣሚ እና የክርስቶስ ደመወዝ የምትል አሳይመንት ተሰጠችው። እሱ ላይ ሄማቲድሮሲስ አሁን ያልከው ላይ ጻፈ። እሱም ብቻ ሳይሆን እኛ አሁን ካለነው ቲም ከዳረጎት ቲም 3ቱ የሕክምና ዶክተሮች ነን። ታላቃችንና ዋናው ስራ አስኪያጅ አሁን የኢትዮጵያ ሄማቶንኮሎጂ የህፃናት ሄማቶንኮሎጂ ማለት የህፃናት ደምና ካንሰር አሶሲዬሽን ሊቀመንበር ነው። ላንሴት ደግሞ የእናቶችና ህፃናት ሜዲካል ዳይሬክተር ነው። ታላቃችን ማለት ነው። እኔና አብነት ደግሞ ሜዲካል ዶክተሮች ነው። ሕክምናና መንፈሳዊነትን ዝም ብለን ኢንተርቴን እናደርጋለን እናነባለን እና ይሄ ኦን ዘ ፊዚካል ዴዝ ኦፍ ጂሰስ ክራይስት ተብሎ የተጻፈ አለ። እነ ዶክተር ትሩማን የጻፉት የቀድሞ እንትንና እነ ሊስቶቤልን ካወቅከው አላቅም እሱም ጽፏል ስለ ኤኬዝ ፎር ክራይስት የሚል አሁን ብዙ ገበያ ላይ ያለና በተለይ ጂሰስ ሰፈሪንጉ በደንብ በቃ ማለት እንደ ምእመን ብቻ ሳይሆን እንደ ሕክምና እንደ ሐኪም አሁን እኛ አናቶሚውን፣ ፊዚዮሎጂውን፣ ፓቶሎጂውን መጀመሪያ የተስተካከለውን ስርዓተ አካል ተምረህ ነው ከዛ በሽታ ሲሆን ሲበላሽ የምታየው እያንዳንዷን ስለተማረን ኢቨን ካዳቨር የሞተ ሰው በኮንሰንት መማሪያ ሆኖ ይመጣና በደንብ እያየን ስላመጣን ጌታ እያንዳንዷ ህማማተ መስቀሉ እያንዳንዱ ቁስሉ እንደ ሐኪም ሆነ ስታየው እንደ ሌላው ሰው ብቻ አይደለም የምታየው። በዛ አይንም ስለምታየው እጅግ በጣም የሚከብዱ ነገሮች አሉት። ከማንበብ ወደ መጽሐፍ ሄደና ዶክተር አብነት የጻፈው አለ አይምሮ ውስጥ ስለነበረ መጽሐፍቶቹንም ስላነበብኩኝ ደስ ብሎኝ አምና ያቀረብኩት አለ። አይ ቲንክ ብዙ ሰው ለዚህ ነገር ፋሚሊያር አልነበረም፣ እንግዳ ነው እና በሚገርም ሁኔታ በጣም መቋቋም እንደውም ልክልሃለሁ ቪዲዮ ነው። አብዛኛው ሰው እያለቀሰ ነበር፣ በጣም ስሜት የሆነ ነበር። እኔ እንኳን መናገር እስኪያቅተኝ ድረስ እና እንደምናነበው እንደምንጽፈው ለካ ቀላል አይደለም ሲነገር በጣም ከባድ ነው የሚል ነገር ወሰድኩ። ኋላ ኤልያስ ሽታውን ጋር በነበረን ቆይታ ደግሞ የተወሰኑ ነገሮች አየን። ምንድነው አሁን ሮብለት ቫምዳስ ላይ በደንብ ከ13 ሰዓት ጀምሮ ሁሉንም እንግዲህ እንተነትነዋለን ባለን አቅም ማለት ነው። የጌታን ሕማም እንኳን እኔ ደካማው ቅዱስ ዮሐንስ አፈወርቅም ተንትኖ አልጨረሰውም። እንደምን ያለ ፍቅር ነው እንደምን ያለ በቃ ሊገለጽ አይችልም። እንደው አልቁሱለት የምትወዱት ተብሎ በልቅሶ ኢሞሽናሊ ሪሊፍ ታደርጋለህ እየሰገድክ ጌታዬ እያልክ እንጂ ይሄ ማለት ብለህ በመተንተን የምትጨርሰው አይደል። ግን የሆነ ክፍሉን በዛ ወይ ስታብራራ ወይኔ ጌታዬ ይሄን ያህል ነው ለካ የተከፈለልኝ ብለህ እንደ አዲስ ደግሞ ትኩስ ሆኖ ቁስሉ ይጠዘጥዝሃል። ያ የሚያስፈልገው ከመቼውም ጊዜ በላይ ዛሬ ነው ብዬ አስባለሁ። የተከፈለልን ዋጋ ብናቅ ኖሮ
ይሄን ያህል ዋጋ ባልከፈለች ሀገርና ቤተክርስቲያን አይደል ይሄ መገዳደሉ፣ መጨራረሱ፣ መመቀኛኘቱ እግዚአብሔር ከሰማያት ወርዶ የከፈለውን ዋጋ ኢግኖር በማድረግ ነው ብዬ አስባለሁ። አንዳንዴ የተለመደ ነገር እንደ ዘፈን ሁሌ የምትሰማው ነገር የጌታን ሕማም ያህል እንኳን ቢሆን ዞሮ ዞሮ መለመዱ አይቀርም። ስትለምደው ደግሞ ቫልዩ ይወርድብሃል። በአዲስ መልክ እንደዚህ ስትሰጠው ጥሩ ነው ከሚል ነው። አንዳንዶች ባይተነተን እንደዚህ ትንሽ ለክብሩ የማይመጥን ነገር አለው ብለው ኮሜንት ያደረጉ አሉና ከዛ አንጻር ነው። ሄማቶድሮሲስ ይባላል በእኛ አጠራር ሄማቶድሮሲስ፣ ሄማቲድሮሲስ፣ ሄማቶሃይድሮሲስም ልትለው ትችላለህ። የደም ላብ ማላብ ማለት ነው። እንግዲህ ይህን የምታገኘው ከመጽሐፍ ቅዱስ ስነሳ የሉቃስ ወንጌል ምዕራፍ 22 ላይ ነው። እንግዲህ ሉቃስ ዶክተር ነው እንደኛ እንግዲህ ቅዱስ ዶክተር ሉቃስ ነው የምንለው ስንጠራው። እንግዲህ ከወንጌላዊ አበርክቶ ስንነሳ በመጽሐፍ ቅዱስ በሐዲስ ኪዳን መጽሐፍት 2 ትልልቅ መጽሐፍትን ሰጥቶናል። የመጽሐፍቱ ጠባይ ለየት ያለ ነው። ተከታታዮች ናቸው። ታኦፊላ ወይም ቴዎፍሎስ ለሚባለው ቀድሞ ላስተማረው ሀገረ ገዢ በቃል ያለ ይረሳል፣ በጽሁፍ ያለ ይወረሳል እና ከቀድሞ ጀምሮ ያስተማርከኝን እስቲ ጽፈህ ላክልኝ ሲለው እንግዲህ ከቀድሞ ከነቢያቱ ጀምሮ አሁንም እሱ ሐዋርያ አይደለም፣ ከሐዋርያት በታች ያሉ የአርድእት አካል ሰባዎቹን መረጠ ይላል። ባለፈውም ተነቧል ሉቃስ እና ከሰባዎቹ አርድእት አንዱ ነው። ስለዚህ በእድሜ ማነስ ያለ ስለሆነ ቀድሞ ከነ ጴጥሮስ የሰማውን ኋላም ደግሞ ከነ ቅዱስ ጳውሎስ የሰማውን ራሱም ዊትነስ ያደረገውን አሁን እጽፍልሃለሁ እንዳስተማርኩ ብሎ ወንጌሉን ፒክቶሪያሊ ምስል ከሳች አድርጎ ነው የጻፈው። ሐኪም መሆኑም አግዞታል። ሐኪም መሆኑም አግዞታል። እመጣልሃለሁ። ሰዓሊም ነው፣ ሐኪምም ብቻ አይደለም። ሰላም ለስዕልኪ ተሰዓላ በእዱ ሉቃስ ወንጌላዊ ሉቃስ ምንድነው? ሉቃስ ካህን ወንጌላውያን አሃዱ ይላል። ስለዚህ ሉቃስ ጠቢብ ወንጌላውያን አሃዱ። ጠቢቡ ሉቃስ በስዕሉ የሳለሽ እቺ ምስለ ፍቁር ወልዳ የምንላት ስዕል እመቤታችን ከተወደደ ልጇ ጋር መጀመሪያ የሳለው እሱ ነው። ስለዚህ 2 ዓለማዊ ሙያ ያለው ማለት ነው። ወንጌል አገልግሎት ፕሮፌሽናል ከመሆን አያግድህ፣ ሁለቱንም መሆን ትችላለህ። ትልቁ አብነታችን በተለይ ለኛ ለሐኪሞች አብነታችን ቅዱስ ዶክተር ሉቃስ። ስለዚህ ሰዓሊ መሆኑ ምስል ከሳች ይሄ ምስል ከሳች አለ አይደል? አንድን ስታነብ አንድን መጽሐፍ እዛው ቦታው ላይ በምናብ እንድትሄድ የሚያደርግ አይነት አጻጻፍ ምስል ከሳች አጻጻፍ ይባላል። ስለዚህ ሰዓሊ ስለሆነ ስዕል ነው የሚሰጥህ። በቃ ቦታው ላይ ትሄዳለህ፣ በረቱ ጋር ትገባለህ። ይሄ ሰዓሊነቱን ያሳብቅበታል። ሌላው ግን በጣም ፔኩሊያር የሆነው የሉቃስ ወንጌል ባህሪ በተለይ ህመም ላይ በተለየ መንገድ ነው የሚጽፈው። ካራክተራይዝ ያደርገዋል። አሁን እኛ ካራክተራይዜሽን ኦፍ ፔን የምንለው አለ። ህመም አሁን ለምሳሌ ያመኛል ትላለህ። ምንህን እዚህ ጋር እንዴት ያለ የሚቆርጥ ነው የሚወጋ ነው የሚሸቀሽቅ ነው ምናምን እንደምትሉት ማለት ነው። ካራክተራይዝ ይደረጋል። ህመሙ ያመጣውን ነገር ያመለክታል፣ ይለካል ማለት አቅጣጫው፣ ቦታው፣ ግሬዱ ይለካል። ለምሳሌ አሁን ንዳድ የሚባለው ፊቨር የሚባለው ትኩሳት ግሬድ አለው። በእኛ ሎው ግሬድ ፊቨር የሚባል አለ፣ ኢንተርሚዲየት ወይም ደግሞ መካከለኛ አለ፣ ሃይ ግሬድ ፊቨር አለ። ግሬዱ ራሱ የበሽታውን መጠንና የበሽታውን አይነት ሊነግር ይችላል። ስለዚህ እንደ ዶክተር ጥንቅቅ አድርገህ ስለምትጠይቅ ስለሚያውቅ ለምሳሌ የቅዱስ ጴጥሮስ ደቀ መዝሙር ነበርና የጴጥሮስ አማቱ በሕግ በሆነ ጋብቻ ይኖር ነበር። ደናግልም አሉ። የተለያየ አይነት መዋቅር ነው ያለው የሐዋርያቱና የሚስቱ እናት ማለት ነው። አማት አይደል? የአማቱ በንዳድ ታማ ይላል ሌላው ወንጌላዊ ማቴዎስና ማርቆስ። እሱ ግን በከባድ ንዳድ ሃይ ግሬድ ፊቨር ብሎ ሲጠቅሱ አሁን ጊዜ ላለመፍጀት አንድ ምሳሌ እንድጠቅስልን እና በደንብ እቺ ህማምን ስለሚያውቀው ልኬቱን ስለሚያውቀው ከነ ልኬቱ ካራክተራይዝ አድርጎ ነው የሚጽፈው። ልክ እንደዚሁ አሁን ወደ ጌታ ስመጣልህ ብዙ አሉ። አሁን ይሄ ራሱን የቻለ መጽሐፍ አለ። የሉቃስ ወንጌል በሕክምና አይን የሚል ራሱን የቻለ መጽሐፍ አለ፣ እንግሊዝኛ መጽሐፍ። እግዚአብሔር ከረዳን እንግዲህ በአመታት ፕሮጀክት ይሄ ኦርቶ ሜዲሲን የሚባል ትልቅ ፕሮጀክት እንግዲህ ከጓደኞቻችን ጋር ነድፈናል። በቃ ይሄ ሕክምናውን ሳይንሱን በኦርቶዶክስ መነጽር እያንዳንዱን ዲሲፕሊን የምናይበት አለ። ያኔ በደንብ እንተነትነዋል። ለጊዜው ግን ለዚህ አቅርቦት ወደ ጌታ እንምጣ። እዛው ሉቃስ ወንጌል ስላለ ምንድነው በጌቴሴማኒ ጸለየውን ጸሎት ሌሎች ወንጌላት ላይ ታገኘዋለህ። ፍርሃትን፣ መፍራቱን፣ መጨነቁን፣ አንግዛይቲ ይሄ ጭንቀት ወይ ድባቴ ዲፕሬሽን የምንለው ህመም እንደሆነ እንደ ዶክተርናው ያውቀዋል። ስለዚህ አያልፈውም። ስለዚህ በታላቅ ፍርሃት ታላቅ በሆነ ጭንቀት እያጣጣረ ነው እንደሚለው እጅግ በሆነ ታላቅ ጭንቀት እያጣጣረ አብዝቶ ይጸልይ ነበር ይላል። ሌላ ወንጌል ላይ እንደዚህ አይነት አገላለጽ አታገኝም። ጸለየ ነው የሚለው። አባት ሆይ ጽዋ ከሌለ ህመሟን፣ ጭንቀቷን፣ ጣሯን፣ ጋሯን ግን አይጽፉ።
ይሄም ብቻ አይደለም የተጻፈው በሉቃስ በምድር ላይ እንደሚወርድ እንደ ደም ነጠብጣብ እንደ ወዝም ነበረ፣ በጣም ከመጨነቁ የተነሳ አላበው እያለ ይጠቅሳል። አሁን እዚህ ላይ ሉቃስ በትክክል ዶክተር መሆኑን ግልጥ ቁርጥ አድርጎ ያሳውቃል። ኢንፋክት ደግሞ ቆላሲስ መልእክቱ ላይ ቅዱስ ጳውሎስ መስክሮለታል። ሮም ድረስ ተከትሎ በዓለማዊ ሕክምና እያከመው የግል ዶክተሩ ነበር፣ ፐርሰናል ዶክተሩ ነበር እና በሁሉም ቱሮቹ ላይ አብሮት ይዞት ነው። ለዛ ነው ሐዋርያት ሥራን ሲጽፍ አብዛኛው የቅዱስ ጳውሎስ ታሪኮች በሐዋርያት ሥራ የተጻፉት አብሮት ስለነበር እና ባለመድኃኒቱ ሉቃስ፣ ባለመድኃኒት ማለት ዶክተር ነው፣ ባለመድኃኒቱ ሉቃስ ብሎ ያመሰግነዋል። ሉቃስ ይህን ጻፈልን። ሌትስ ካም ቱ ዘ ሳብጀክት እና ሄማቶድሮሲስ ማለት ጌታ ላይ አሁን እንደዚህ እንደነበረው ሰው በጣም 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 ከባድ የሆነ ጭንቀት በተጨነቀ ጊዜ እንዳልከው በዓለም ላይ ከ12 ሰዎች በላይ ያላገኘው በጣም ኤክስትሪምሊ ሬር የተባለ ኢንሲደንት ይፈጸማል። ምንድነው? የላብ እጢዎች የሚያመነጩት ነገር ነው። ይሄ ሳይንሱ ላይ አልገባም። የላብ እጢዎች የራሳቸው የመግቦት ሲስተም አላቸው፣ ወይም ደግሞ ኦክሲጅን የሚቀበሉበት የደም ስር ሲስተም አላቸው። ስለዚህ ምንድነው ትልቁ የደም ስር ሃርቀዝ የሚባለው አወርታ ወደ ብዙዎች እየተከፈለ ትንሽ ካፒላሪ ወይም ደግሞ በጣም ጥቃቅን ካፒላሪስ ወይም ደግሞ ደቃቅ የደም ስሮች ሆኖ ነው የሚመግበው እያንዳንዱን ሴል። እነኚህ ደቃቅ ካፒላሪስ የሚባሉ የደም ስሮች በዚህ በጣም በተጨናነቅ ሁኔታ ላይ ስትሆን በጣም ከስንት አንዴ ማለት ነው ይበጣጠሳሉ፣ ራፕቸር ያደርጋሉ። ስለዚህ ደሙ ዝም ብሎ ወደ ላብ እጢዎች ይፈስና ከላብ ከሆነ ውሃ ጋር ይቀላቀላል። ያኔ ሲያልብህ ደም ያልብሃል ማለት ነው። ግልጽ ነው። ሜካኒዝሙ እንደዛ ነው። ጌታ እንዴት ያለ ጭንቅ እንዴት ያለ ትካዜ ውስጥ እንዳለ ማሳያ ነው። ግን ጌታ ይጨነቃል ማለትስ ምን ማለት ነው የሚለው ደግሞ ሌላ ጉዳይ ነው። ጌታ አዳም የታመመውን ህመም የቆሰለውን ቁስል ሊሞት ዘንድ የሚገባውን ሞት ለመካስ ነው የመጣው፣ ለካሳ ነው የመጣው፣ ለቤዛ ነው የመጣው። ህመሙ ደግሞ ፊዚካል ብቻ አይደለም፣ ግርፋቱን ሞቱን ብቻ ሳይሆን ሳይኮሎጂካል የሚያውቀው አሁን ያልተቆጠረው ሕማማተ መስቀል ነው የሚለው እንደውም ወንድሜ ዶክተር አብነት ያልተቆጠረው ሕማማተ መስቀል ኢግኖር አድርገናል። 13ቱ ስንል አልቆጠር ነው ገባ አይደለ? ተኮሮተርስ እንደውም ሞቶ የተወጋ ጎኑ ነው ርግዘ ተገቦ አሁን በአካለ ነፍስ እኮ ሲኦል ወርዷል፣ ግን እሱም ቢሆን ይቆጠራል። ለምን ከተባለ በህይወት አለ ብሎ ነው። እሱ እንኳን ተቆጥሮ ሳይኮሎጂካሊ አረ በኋላ በደንብ አሁን ሮብለት ሲመጡ በደንብ ያውል ይሁዳ ሲክደው እንዴ አስበዋል። ያመንከው ሲከዳ የሚሰማ ስሜት ተሰምቶታል እኮ ይምር ከኃጢአት በቀር እንደኛ ሊሆን ወንድሞቹን ሊመስል ተገባው። ስለዚህ ያንን ፍርሃት ፈራለት ብሎ አባ ጊዮርጊስ መጽሐፈ ምስጢር ላይም ግልጥ አድርጎ ጽፎታል። ፍርሃቱን ፈራለት፣ ጭንቀቱን ተጨነቀለት። በገነት እያለ ዘፍጥረት 3 ላይ እኮ ፈርቻለሁና ተደበቅኩኝ በገነት መካከል ያለው ያ ፍርሃት ማለት ነው። የእግዚአብሔር ድምፅ 7 ዓመት ከ47 ቀን ሲሰማው ደስ የሚለው የሚናፈቀው የእግዚአብሔር ድምፅ ኃጢአት ስለሰራ አሁን ፈራ። ልክ አሁን አንተ አባትና እናት በሌሉበት የሆነ ዕቃ ሰብረህ ድንገት በር ሲንኳኳ የሚሰማ ስሜት አለ አይደል? ሁሌ ሲመጡ እንደውም አባባ እያልክ የሚናፈቅ ስሜቱ ያቺ ኃጢአቷ ያቺ ሮንግ ነገሯ ድንገት የለመድከው እኮ ድምፅ ነው፣ ግን ወደ አስፈሪ ሲን ይቀይረዋል። ስለዚህ የለመደው የእግዚአብሔር ድምፅ አስፈራው። ለምን? ኃጢአት ስለሰራ። አትብላ ያልኩህን በላህ እንዴ ሲለው ያው ተናዘዘ ማለት ነው። ጌታ ሲያናዘዘው ሳያቀርቶ ሳይሆን ተናዘዝ ተናገር እያለው ማለት ነው። ያቺን ፍርሃቱን መፍራት አለበት። ፍርሃትን ለዘላለሙ ከኛ ለማራቅ ሊቁ እንዳለው የአዳምን ፍርሃት የአዳምን ጭንቀት ለዘላለሙ አሁን በትምክህት በመስቀሉ ትምክህት እክህደከ ሰይጣን ብለን ደረታችንን ነፍተን እኛ ወደ እሱ ደረጃ እስካልወረድን አፈር ልሰን እስካላስነሳ ነው ድረስ የሞተ እባብ እንዲሆንልን ከእግራችን በታች እንዲቀጠቀጥ የሚመካ በእግዚአብሔር ይመካ ብለን በመስቀሉ በክርስትናችን ተመክተን ቀና ብለን እንድንሄድ ያ የአዳም ፍርሃት እንዳይሸጋገርብን እሱ ስለመተላለፋችን ቆሰለ አይደለም የሚለው በጀርባው ተሸከመ። እንደውም እኮ ተጨነቀ ተሰቃየም ይላል እኮ አይደል? ተጨነቀ እኮ ይላል ጭንቀቱና ዳዊትም ገልጾታል በመዝሙሩ ልቤ እንደ ሰም ቀለጠ ፈራሁ ተጨነኩ የሚል አለ። ስለዚህ እኛንን እንጂ ኢግኖር ያደረግነው መጽሐፍት ሁሉ ገልጸውታል። እና ፍርሃታችንን ፈርቶ ከፍርሃት የምንርቅበትን ጸጋውን አደለን። ጭንቀታችንን ተጨንቆ ከጭንቀት ስለዚህ አሁን ዛሬ በክርስቶስ ያመነ በደሙ የቆረበ ከጎኑ ከፈሰሰው ውሃ የተጠመቀ ሁሉ ክርስቶስ አለልኝ የሚል ሁሉ ከመጠን በላይ እንዳይጨነቅ የሚነገረው ለዛ ነው። ሐሳባችሁን ሁሉ በእኔ እናንተ ሸክማችሁ የከበደ ሐሳባችሁን በእኔ ላይ ጣሉት፣ ሸክማችሁን እኔ ላይ ጣሉት እኔ ያሳርፋችኋለሁ ነው ያለው። አሁን እኛ እንሸከመው ግድ የለም ማለት ነው። ከመጠን በላይ ማሰብ ማለት የሚባለው ለዛ ነው። አንተ ልትሸከመው አትችልም።
በቃ በስትረስ ታምሰ መሞት ነው አማራጭ። ላንተ ጥያለው ባልክ ሰዓት እሱ ሲሸከምልህ ይቀልልሃል። ግን ትልቁ ሸክም ነቢያቱ ሊያወርዱት ያልቻሉት ካህናቱ ያወርዱ ኢ ነብይ ወኢ መልአክ ነው የሚለው መልአክ እንኳን መጥቶ ሊያቀልል ያልቻለውን ሸክም እሱ ማውረድ ነበረበትና ስለመተላለፋችን ቆሰለ። የድነታችን ተግሳጽ በእርሱ ላይ ነበር። በሱ ቁስል እንድንፈወስ ፊዚካል ቁስሉን ብቻ ሳይሆን ሳይኮሎጂካሊ መጨነቁን እቺ ጽዋ ከኔ ትለፍ። በእርግጥ ምስጢሩ ከምእመናን ትለፍ ማለት ነው። ግን ስትጨነቅ ስትፈራ እንደዛ ልምትሆነው ያንን ሁሉ ብሎልን አራቀልን የሚለው ግን በቃ የህዝቡን ሁሉ የዓለሙን ሁሉ ጭንቀትና የአዳምን ኤክስትሪም በርደን እንደተሸከመ ማሳያው ምንድነው? ከስንት አንዴ በለዛውም በዓለም ታሪክ ከ12 አንዱ ላይ በሚከሰት ደረጃ ደም እስኪያለበው ድረስ ተጨነቀ መባሉ ምን ያህል ዋጋ እንደከፈለልን ያሳያል። ሶ this is hematodrosis እንግዲህ በሰፊው በመጽሐፍም እንመለስበታለን። ሜቢ ረቡ ደግሞ በፒክቸር ደግሞ በበለጠ እንመጣበታለን። ሶ በብዙ በክፍሉ ይሄ ነው ማለት ነው። ከስጋ ያለፈ ሳይኮሎጂካል ጭንቀቱን ብዙ ሰው አያወራውም። ግን እሱ የስጋውን ህመም ነው ሰው ሊሚትለስ አድርጎ የሚያስበው እሱም ብቻ እንደሆነ፣ ግን ከዛ በዘለለ የሳይኮሎጂካሉም ታይቶ ማይታወቅ ደረጃ ነው። ሉቃስ ስለጻፈው ነው ያን ምን ግሬድ ያደርግልሃል። በቃ ማለት ከ12 አንዱ በተከሰተ እንደውም ሌላኛው በቃ 12ቱም ብዙ የሚታወቁ አይደሉም። በታሪክ ሁለቱ ናቸው በቃ ገነው የወጡት። አንደኛው የጌታችን ነው። ሁለተኛው የእንትና ማነው ዳቪንቺ ከጦርነት የተመለሰ አንድ በጣም ከከባድ ጦርነት ተርፎ የተመለሰ ወታደር ላይ ያየው ደም ሲያለባው አይቷል። ከሁለቱ ውጪ ሌላ በታሪክ እንደዚህ ፕሮሚነንት ሆኖ የተጠቀሱም የሉ። ስለዚህ በጣም ትራውማታይዝድ መሆን በጣም ከመጨነቅ የሚመጣ ነው። ስለዚህ ምን ያህል አሁን አንተ የብዙ ሰው በርደን በቃ የብዙ ሚሊዮኖችን እዳ እንደመያዝ እና ጌታ በአምላክነቱ ቻለው የምንለውን ያህል ደግሞ ሰው ሆኖ ምንም በፈቃዱ ስለሆነ እንደ ሰው ነው የተቀበላቸው። ኤክስፒሪየንስ ያደረገው እንደ ሰው ነው። አሴ ሂውማን ነው። ፍጹም ሰው እኮ የምንለው ለዛ ነው። ገባህ አይደል? እያንዳንዷን መስመር ሄዶባታል። አምላክ ስለሆንኩኝ ቮሉሟን ቀነስ ስላደርጋታ አይሰማኝ አላለ እያንዳንዷን። ስለዚህ ይሄንን ዋጋ ባወቅ ቁጥር ለሱ ያለ ፍቅር ክብር የበለጠ ይሆናል። ስለዚህ ከመናገር በላይ ነው ከቃላት በላይ ነው የምንለው ለማጋነን አይደለም። አየህ ይሄንን እስካሳየ ድረስ መስተዋት ሆኖ አይ ቲንክ ሜዲካሊ በዚህ መንገድ ኢንተርቴን ማድረጉ ሊሚቱ እንዳለ ሆኖ መልካም ነው ባይ ነኝ። እንግዲህ ሊቃውንቱ የሚሉንን ደግሞ እንሰማለን። ህማምስ ግን ምንድነው? ኦኬ ጥሩ ጥያቄ። ህማም ማለት እንግዲህ ያው በግዕዙ ከያዝነው ሐመመ ማለት ታመመ ማለት ነው። ብዙ አይነት እንትን አለው። ደዌም ይባላል። ደዌ ታመመ ማለት ነው። እንግዲህ ሊቃውንቱ ደዌ በጣም የዘገየና የቆየ ህመም ነው ይላሉ። ህማም ደግሞ ጊዜያዊ ያ ክሮኒክ እና አኪዩት ይባላል አይደል? 6 ወርና ከዛ በላይ ሆነ ክሮኒክ ነው፣ ከዛ በፊት አኪዩት ነው ይላሉ። ግን ህማም ፊዚካሊ ብቻ አይደለም እንዳልኩ ነው፣ ኢሞሽናል አለ። አሁን እንደውም አንድ ስታንዳርድ ዴፊኒሽን ላስቀምጥልህ። WHO የዓለም የጤና ድርጅት በ19 ኢንዳይሬክት አቆጣጠር ማለት ነው በ1948 ጤና የሚለውን መጀመሪያ ህማም ከማለት በፊት ጤናን ዲፋይን ማድረግ አለ። የሱ መዛባት ስለሆነ ህመም ጤና ማለት ምን ማለት ነው የሚለውን ዲፋይን ሲያደርገው ኢትስ a state of complete physical mental and social well-being ይልና it's not merely an absence of a disease or infirmity ይላል። ማለት የመጀመሪያው ነገር it's not merely absence of disease ማለት የበሽታ አለመኖር አይደለም ወይም ደግሞ የጉድለት አለመኖር አይደለም። አንድ ሁለተኛ ጤና ማለት አካላዊ ጤና ብቻ አይደለም። it's a state of complete physical አካላዊ ጤና ፕላስ ሜንታል ወይም ሳይኮሎጂካል ሁለቱ ስነ አእምሮአዊና ስነ ልቦናዊ ጤና ሶሻል ማህበራዊ ጤና። ስለዚህ አንተ በሽታ አያውቀኝም አላስታወከኝም አላሳለኝም ስላልክ ጤነኛ ነህ ማለት አይደለም። ከሰው ጋር ማትግባባ ከምኑ የተጣለ እንደሚባል አይነት ሰው ከሆንክ ነገረኛ ሰው ከሆንክ ጤናማ አይደለም ማለት ነው። ገባህ አይደል? በስትረስ ታመሰ ስትበላ ስትጠጣ ስትወጣ ስትገባ ፊዚካሊ ምንም ማትሆን ከሆነ አሁንም ጤነኛ አይደለም ማለት ነው። አብዛኛው ማህበረሰባችን መቼም በቃ ሬዛ ካልሄደ ያመመው አይመስሉ። እንደውም እንደ ኩራት እኮ ይናገራል። አረ እኔ ሐኪም ቤት ሂጄ አላውቅም ይላል። ግን እኮ ሰፈር ውስጥ አንደኛ ተደባዳቢ አይደለም። እንደዛ ያጋጠመ ይኖራል። እየተሳደበ እየመጣ እኔ እኮ እግዚአብሔር የወደደኝ በእውነት ጤናዬን የጠበቀልኝ ይመጻደቃል ጭራሽ። ስለዚህ ሶስቱም ተጠብቆልህ በሽታ የለኝም ልትላችል። ምክንያቱም ህመም የመጣበትን መንገድ ስትመለከተው ሁሉም ሰው በጠባዩ እንደውም ገድለ ሐራ ድንግል ላይ አቡነ ሐራ ድንግል ላይ ከነኚህ ከሁለቱ ኃያላን ሊያመልጥ የሚችል ማንም የለም ይላል። ሁለቱ ኃያላን የተባሉ ማን እንደሆነ ታውቃለህ? ህመምና ሞት። ጻድቃን እንኳን ለተለያየ ዓላማ ታመዋል። እንዲያውም
ለዋጋ ለእስቴት እንደውም ይሄ ህመም የሚለውን ደዌ የሚለውን 5 አይነት ክላሲፊኬሽን ሰጥተውታል የኛ የትርጓሜ ሊቃውንት። የመጀመሪያው ደዌ ዘኃጢአት የሚባለው ነው። በኃጢአት ምክንያት የሚመጣ ደዌ አለ። እንደ መጻጉዕ ማለት ባለፈው የሩስ ይባላል ስሙ። እንግዲህ ታላቅ በደልን በደለ፣ ታላቅ ደዌ ታዘዘበት። አብዝተህ ደግሞ የባሰ እንዳያገኝ እንዳትበድል ተባለ። አላማረም ፍጻሜው። ጌታን በጥፊ የመታ ስለሆነ እጁ ሰላ ደርቃ በኋላ ደግሞ ሲኦል መውረድ ወነጣው የባሰ ገጠመው። እንዲህ በኃጢአት ምክንያት የሚመጣብን ነው ያለ እግዚአብሔር ሲቆጣ እንደ ቅጣት ደዌን ሊልክ ይችላል። ፕላስ ደግሞ ደዌ ዘንጽህ የሚባል ደግሞ አለ። የንጽህና ደዌ ማለት በንጽህና ምክንያት እንደ ጢሞቴዎስ ለምሳሌ የሆድ ህመም ነበረበት። የንጽህናን ዋጋ ሊከፍል ሲሞክር ያው በጣም ሰፊ ትንታኔ ያለው እሱን አንገባበትም። ደዌ ዘእሴት የሚባል ደግሞ አለ። ዋጋ ለማግኘት ማለት እቺን ደዌ ተቋቁመ ካለፍ እጥፉን ዋጋ ይሰጥሃል ማለት ነው። ለምሳሌ እንደ ኢዮብ አሁን ሰይጣን ምን አሳጣኸው? በበግ በከብት በልጅ በትዳር ባርከኸዋል፣ ብታሳጣው እኮ ይክድሃል ብሎ የወንድሞች ከሳሽ የተባለ በሰማይ ያው መቆም ስለማይከለከል እንዳባለ ጊዜ የኢዮብ ትዕግስቱ የሰይጣን ክፋቱ ይገለጥ ብሎ ነፍሱ ላይ ስልጣን የለህም ሌላውን ነገር ብሎ እግዚአብሔር እኮ ካልፈቀደ አጋንንት ጫፍህንም መንካት አይችልም። ባይዙ እንኳን በሰው በእንስሳት ላይ ማደር እንደማይችሉ ወደ እሪያዎች እባክህ ዘዘን ሲሉ ታይቷል። ራይት። ስለዚህ እንደዚህ ለዋጋ ለእሴት እንደ ኢዮብ የጸሎት ደግሞ ደዌ ያለ በጸሎት ራሱ እባክህ ጌታ ሆይ ብለህ ደግሞ የምትጠይቀውም ደግሞ ደዌ ያለ። ይሄ ጳውሎስ ያልከው ይሄ ነው። አሁን ቅዱስ ጳውሎስ ቀጭን ሰጥር የምትባለ ቀጭን ሰጥር እንላታለን በእንትኑ ቋንቋ አይ ቲንክ ማይግሬን ይመስለኛል ከፍሎ ስለሚያመው ማለት ነው። እና ጎኔን የሚደቃ ደዌ ታዘዘ ሰይጣን ተላከብኝልና አርቅልኝ ብሎ ጸልዮ ነበር። እና ጌታ 2 ነገር አቀረበለት። ደዌው ይራቅልህና መደበኛ ጸጋው ይሰጥ ወይስ ደዌው ባለበት ጸጋ ይብዛልህ ተባለ። አረ እንዴ ጸጋው ይብዛልኝ አለ። ይሄ በጸሎት ምክንያት እንትን አለ ማለት። ስለዚህ አያስተኛው፣ ሲያመው ይሰራል፣ ያስተምራል። ጤናማ አንዳንድ ሰው ጤናማነቱን ለስንፍና ይጠቀምበታል። ተገላ ማለት 24 ሰዓት ለመተኛት ይጠቀምበታል። ትንሽ ደዌ ካለች ግን እሷ አታስቀምጥህ። ራይት። ስለዚህ ይሄ በጸሎት እንደ ቅዱስ ጳውሎስ ይሰጠኝ። አረ እንደዛ ከሆነማ ይኑር የምትለው አይነት አለ። ደዌ ዘመቅሰፍትም ደግሞ አለ። በቃ ለአንዴና ለመጨረሻ ጊዜ እግዚአብሔር ሊቀጣህ የሚልከው አሁን እንደ ሄሮድስ ማለት ነው። በእግዚአብሔር ፊት ክፉ ተናገረ፣ ለእግዚአብሔር ክብር አልሰጠም፣ ቀስፎ ተልቶ ሸቶ እንዲሞት አደረገው። እና ብዙ አይነት ዘርፍ አለው ልል ፈልጌ ነው። ህማም ፊዚካሊ ብታየው ራሱ በአካል ደግሞ በአካል ብቻ አይደለም ሳይኮሎጂካል ጤና አለ። ስነ ልቦናና ስነ አእምሮ የሚባል አለ። ማለት ስነ ልቦናው አሁን ቅድም ያልከው የልቦና መሳካት መስተካከል፣ ስነ አእምሮአዊ ደግሞ ምንድነው ይሄ ኤሌመንቶች አሉ ብቻ ዞሮ ዞሮ ኮምፓቲቢሊቲ። አሁን ይሄ ከሰው ጋር አብሮ ለመኖር እንደ ሰው ሰርተህ መብላት ወጥተህ መግባት የምትችልበት ማይንድ ሴት ተሰጥቷል። ፈንክሽናል መሆን ማለት ነው። ፈንክሽናል መሆን። ሌላው ደግሞ እንትን ኦቶሪቲ በራስ ላይ ስልጣን። ለምሳሌ የምትወደውን የምትፈልገውን ነገር የማድረግና ለማድረግ ስልጣን። ለምሳሌ ራስህን መቆጣጠር ትችላለህ ወይ? እዚህ ቦታ መሄድ የለብኝም ይሄን ነገር ማድረግ የለብኝም ባልክ ሰዓት ራስህን በራስ ላይ መግዛት ኦቶሪቲ ማለት ነው። ሰው ይሄ ነገር ሲዛባበት ስነ አእምሮአዊ ጤናው ተቃወሰ ይባላል። ለምሳሌ ፕሮፐርሊ አሁን ከኔ ጋር የምታደርገውን ቆይታ ለማድረግ ዝግጅት ማድረግ አለብህ፣ ማንበብ አለብህ። ድብር ትክት ብሎ ፊዚካሊ ኔጌቲቭ ኢነርጂ የሚባሉ አሉ። አሁን ሳይኮሎጂካል ዲስኦርደርስ ላይ ኔጌቲቭ ኢነርጂ አሁን ይሄ ተስፋ መቁረጥ፣ ሌዚነስ፣ በፊት ጥንቅቅ አድርገህ የምትሰራውን ስራ መስራት አለመቻል፣ ቢሮ ላይ ከአልጋ ለመነሳት ወኔ ማጣት። ያሁን ፈንክሽናሊ በቃ ራስህን እየተቆጣጠርክ አይደለም፣ ኮምፓቲብል እየሆንክ አይደለም። ገባል። ብዙ ሰው ትምህርቱ ለዛ ነው የአእምሮ ጤና ሲጀምር ትምህርት ላይ ፑር ትሆናለህ፣ ስራ ይበደላል፣ ኮምፒተንሲ እየሞተ ይሄዳል ማለት ነው። በራስ ላይም ቁጥጥር ታጣለህ ማለት ራስን አትቆጣጠሩም። በቃ ድንገት የማትወደው ነገር ውስጥ ራስን ገብተህ ለምሳሌ አሁን አንድ ሰው የማይወደው ፖርኖግራፊክ አዲክሽን የማይወደው ሊሆን ይችላል፣ ራሱን ግን እያደረገ ሊያገኘው ይችላል ነው። ስለዚህ ወይ ሴት ጋር መሄድ ሊሆን ይችላል፣ ወይ መዝረፍ ሊሆን ይችላል፣ ወይ መስረቅ ሊሆን ይችላል። ያ አይምሮ በቃ እንትኑ ባላንሱ ተዛብቷል። አንተ በሽታ አይመስልህም። ሌላውም አንተን የሚያይ ደግሞ የባህሪ ችግር አይደለ? የባህሪ ችግር በቃ ይሄ ልጅ እንደው ጭራሽ እንደውም እንትን አታክ ሊያደርግ ሁላም ይችላል ማለት ከስራ ማባረር ሊሆን ይችላል፣ ከትምህርት ማሰናበት ሊሆን ይችላል። የስነ ምግባር ጉድለት ይልሃል። ግን ሳይኮሎጂካል ነው ጉዳዩ። አሁን እኛም ያለፍንበት በጣም ፔንፉል ኤክስፒሪየንስ ሁላ አለ። ሳይኮሎጂካሊ እንዲህ አይነት ዲስኦርደር ያለባቸውን መጀመሪያ መረዳት ያስፈልጋል። ግን ጀጅመንታል ነው ሲስተሙ።
ስለዚህ እንዲህ ያለው ስነ አእምሮ ይባላል። ይሄ አሁን የስነ አእምሮ ጤናኛ አሁን ሳይካያትሪ የምንለው ክሊኒካል ሳይካያትሪ አሁን አንድ ስፔሻሊቲ ነው። የምናስበውና የምናረገው ማቻ ለማድረግ ነው። ስነ ልቡናዊ ደግሞ ይሄ ፍርሃት፣ ሀሳብ፣ አንዛይቲ እሱ ነው። በአጠቃላይ ግን ሜንታል ብለን እንይዘው እንችላለን ቢከፋፈሉ። ሌላው ግን ሶሻል ጤና ነው ማለት ከማህበረሰቡ ጋር ትግባባለህ ወይ? ሶሻል ላይፍ እንዴት ነው? አንድ ሰው ሜንታሊ ስቴብል ነው፣ ሜንታል ስታተሱ ውስጡ ፍርሃት ምንም የለም፣ ኮንፊደንት ነው፣ አካላዊ ጤናው የተጠበቀ ነው። ግን በቃ ሰርግም ለቅሶም አይሄድም፣ እድርቁ ከሰው ጋር መግባባት ብዙም አይደለም፣ ብቻውን ነው የሚያሳልፈው። ይሄ አሁን የሚጎለው ነገር አለ ማለት ነው። ሶሻቢሊቲ ራሱ የጤና ማረጋገጫ ገባህ አይደለ? ከሰው ጋር መዋሃድ፣ ከየትኛውም የእድሜ ክልል ጋር አብሮ መሄድ፣ አብሮ ማውራት፣ ብቻህን መሆን። አሁን የሶሻል ሚዲያው ትልቁ የጤና እክል ፈጣሪ ሶሻል ሚዲያው ከፊዚካሉ ከሜንታሉ በላይ ሶሻል። አብረህ አንድ ቤት ውስጥ ተቀምጠህ ሞባይልህን ነው የምጎረጉረው። ለራት እንኳን በአንድ እጅ እየበላ በአንድ እጅ ቲክቶክን ነው የምታየው። እናት አባት ወንድም እህት አያወሩም። በቃ ጤናቸው በገዛ እጃቸው ጤናቸውን እያስረከቡ ነው ማለት ነው ሶሻል ሚዲያ። ይሄንን ሶስቱን ጤና አዳም በተስተካከለና ማክሲመም በቃ እግዚአብሔር የአዳምን ባህሪ ነው የሚሰጠን። በነገራችን ላይ በጥምቀት የመለሰልን እሱ ነው፣ የጸጋ ልጅነቱን የመለሰልን። በተፈጠረበት ምድር 40 ቀን ቆየ። ሔዋን በሳምንቱ ተፈጥራ 80 ቀን ቆየች። 40/80 ጥምቀት በዛ ነው የመጣው። አስተካክሎ በምድር ከዱዳሌም ፈጥሮ ወደ ገነት ሲያስገባቸው ጸጋ መንግስቱን አልብሶ ማለት ነው፣ ክብረ መንግስት አልብሶ ልጅ አሰኝቶ በጸጋ ሙሉ ጤናቸውን ጠብቆ። እንዴት ፊዚካሊ ህመምና ሞት የማይስማማው አይደለም እንደ መላእክት። አሁን ለምሳሌ ማለት የሚያም ስጋ ፈጥሮልናል እኮ። እንዴት አድርጌ ላስረዳ? ለምሳሌ እጅህን በገዛ እጅ እስካልወጋኸው ድረስ የሚደማ አይደለም፣ ግን ቢወጋ ቢቆረጥ የሚደማ ነገር ነው አይደለም። አየሩን ግን ብትወጋው ወጋኸውም አልወጋኸውም ባህሪው አይደለም አይደለም፣ ፊዚካል አይደለም። እንደ መላእክት የማይሞት አላደረገውም። ቢጠብቅ ህጉን ትእዛዙን 1000 ዓመት ኖሮ ዕፀ ሕይወትን አብልቶ ለዘላለሙ ኢሞርታል የሚሆንበት፣ ባይጠብቅና ቢወድቅ ደግሞ መዋቲ የሚሆንበት ማዕከላዊ የነፃ ፈቃድ ስታንስ ላይ ነው ያቆሙ። ስለዚህ ቢከብር እንደ መላእክት ቢረክስ እንደ እንስሳት እንዲሆን አድርጎ ግን የሚወደውን እንዲወስን እሱ አድርጎ። ይሄ አንድም ሰውን የፈጠረበት ልዩ ከሚባሉ ነገሮች አንዱ እሱ ነው፣ ነፃ ፈቃድ። ስለዚህ ህማምና ሞት ቢያገኘው የማይታመም መንፈሳዊ ስፒሪቹዋል አካል አይደለም ያለው፣ ስጋዊም አካል ስላለው በባህሪው ህመም የሚስማማው ግን የሚታመም ግን በግዴታ እንዳይሆን አድርጎ ነበር የፈጠረው። አሁን ህመሙን ጎትቶ ያመጣው ራሱ አዳም ነው። ህጉን ትእዛዙን ጠብቆ 7 ዓመት ከ47 ቀን ኖሮ አትብላ የተባለውን ሲበላ መዘዙን አመጣው ማለት ነው። ይሄንን ጥበብ ይመስለኛል በጥሩ ቃል ገልጾታል። ይሄ ህመምና ሞትን ወደ ራሳችን እንዳመጣ ነው። እግዚአብሔርሰ ይገብረ ሞተ፣ እግዚአብሔር ሞትን አላደረገም። አላ ሰብረ ሲአን ጸብኡዎ ወአምሰልዎ አርከ፣ ዝንጎች ሰዎች ግን ጠሩት ባልንጀራም አደረጉት ነው የሚለው። ሞት እኮ አለ፣ ሩቅ ላይ አለ። አንተ ብትጠራው ለምሳሌ የሆነ የጋንግስተር ፋይት ላይ በሩቁ ታልፋለህ። አይምሮ አለ፣ የጩቤ ዝክዝክ ነው ብለን እናስብ። በቃ ዝም ብለን ፊልም አድርገንና ፋንታሳይዝ እናድርገውን ብትገባ እንደምትሞት ታውቀዋለህ። ተወርውረ ገባህ ማለት ተጠያቂው ማን ነው? እንደዛ ነው። በቃ ስትወጋ የሚሞት አካል ፈጥሮልሃል። ይህንን እንዴት አደረገ ብለህ ብትጠይቅ መልስ የለህም። እንደ ኤፍሬም ስዩም ለምን አልፈጠርክም እስክትፈጥር ድረስ ብለህ ብትዳረቅ መልስ የለህም። ምክንያቱም የእኛ ካፓሲቲ እንኳን ፈጣሪን ፍጥረታትን ለማወቅ እንኳን አንድ ድመትና ውሻ፣ አንድ አይምሮ፣ አንድ ሰውነትህ ምን ውስጡ ምን እንዳለ እኛ ዶክተሮች እንኳን አናውቅም። በተማርነው ልክ ለማዳን ነው የምንጣጣረው አይደለ? ስለዚህ ምን አለፋኝ መልሱ ከጠፋኝ ነው እንግዲህ ዘመን አልጥቀስ እንጂ በህማማቱ በቃ አምነ መኖር ነው። ስለዚህ ምንድን ነው ልላ የፈለግኩት ፊዚካሊ ጤናው የተጠበቀ ነበረ። ጤናዬ አያስፈልገኝም እኔ በሽተኛ ነው መሆን የምፈልገው ብሎ በራሱ ስቦ ባመጣው ጊዜ ግን ስጋዊ ነውና አካሉ በሽታ፣ ፍትወታት፣ እኩያት፣ ክፉ ሀሳቦች እንዲሁም ህማሞች መጡበት። ይህም በእርግማኑ ታውቋል። በጌታ እርግማን ምድር እሾህና አሜከላ ታብቅልብ ሲል እኮ ኦልሬዲ በዕለተ ማክሰኞ እጽዋት በቅለዋል። ኦሪት ዘፍጥረት ስታነብ በሶስተኛው ቀን ሰለሰ 3 አደረገ ነው። በሶስተኛው ቀን ምድርን አስቀድሞ በውሃ ተሸፍና ነበረ። ሁለት ውሃው ከምድር እስከ ብሩህ ሰማይ ነበረ። ከዛ ሰኞ ለሶስት ከፈለው። ሐሙስ ጠፈር ውቅያኖስ አለው። ውቅያኖስ ኦልሬዲ ተኝቶ ነበር። ከዛ ማጠራቀሚያዎችን ሰርቶለት ፓሲፊክ፣ አትላንቲክ፣ አርክቲክ አድርጎ
ይሄ የአፍሪካን የኤሽያን ምናምን ካርታውን አመጣው። ደረቅ መሬት ድራይላንዱ ይውጣ። ከዛ ከደረቀው መሬት እጽዋት በቃሉ ትእዛዝ ተፈጠሩ። ያኔ እሾህና አሜኬላም ተፈጥሯል። ኦልሬዲ ታብቅልብህ ምን ማለት ነው? ፍትወታት፣ እኩያት፣ ክፉ የሆኑ ሀሳቦች፣ ለኃጢአት ኢንክላይን ማድረግ እና ህማምና ሞት ታብቅልብህ ተብሎ ተረገመ ማለት ነው። ከዛ ቀደም ባለው ጊዜ በዕለተ እሑድ በቃ ህመም እንዲያጠቀው ደካማ እንዲሆን ያ ስትሮንግ የነበረው በቃ አሁን ኤነርጄቲክ የነበረው አሁን እኛ በትንሣኤ ሙታን የምናገኘው ያንን ነው። ገንዘብ እናደርገው በድካም ይዘራል በብርታት ይነሳል ያለው ቅዱስ ጳውሎስ አንደኛ ቆሮንቶስ ላይ። በቃ አፈር ነክቶ ስትነሳ ልክ እንደተዘራ ስንዴ የመሰለው ለዛ ነው። ሲበቅል 30 ቢሆን በዛ በኃይል በጸጋ አዳም በገነት በነበረበት ነው የሚነሳው። ስለዚህ ሲረገም ያንን አጠማት የባህሪ ጉስቁልና ደረሰበት፣ በባህሪ ጎሰቆለ። ጸጋ እግዚአብሔርም ሲለየው ደካማ ሆነ። ስለዚህ አስቀድመው በዕለተ ፍጥረት በዕለተ እሑድ ከመላእክት የወደቁ የተወሰኑ ክፍሎች ሰይጣናት የሆኑ አሉ። አየር ላይ ተወዛግበው እንስገድ አንስገድ ያሉ የአየር አጋንንት አሉ። የተወሰኑት ደግሞ ማይክሮ ኦርጋኒዝምስ ወይም ደግሞ የአየር ልቡሳነ ስጋ አጋንንት ሆነው የተጣሉ አሉ። ማለት አያሳብዱህም ወይም ደግሞ አያስለፈልፉህም፣ አያድሩብህም፣ ግን ያሳምሙሃል። እግዚአብሔር ባክቴሪያን ፈጠረ፣ እግዚአብሔር ቫይረስን ፈጠረ፣ እግዚአብሔር ፈንገስን ፈጠረ፣ ፓራሳይትን ፈጠረ አልተባለም። መላእክቱ ለአራት ተከፍለዋል። እኔ ፈጣሪ ነኝ ባለ ጊዜ አዎ ፈጣሪ ነህ ያሉት ሰይጣናት ተብለው በሲኦል ተጥለዋል። የተከራከሩት ሌላ ነገር ሆነዋል። እንስገድ አንስገድ ብለው ፈዘው የቀሩት የአየር አጋንንት ሆነው አሁን የሚያድሩብን እነሱ ናቸው። የተቀሩት ደግሞ ማይክሮ ኦርጋኒዝምስ ሆነው በአይን የማይታዩ ረቂቅ ተዋህሲያን ሆነው በሰው በእባብ በእንስሳት መልክ አሁን እንደ አሜባ ማይክሮስኮፒካሊ እኛ ተምረናል። ማይክሮባዮሎጂ የሚባል ትምህርት አለ፣ ፕሪክሊኒካል ኮርስ ነው። እሱ ላይ በደንብ የምናጠናቸው ማለት ፓራሳይቶሎጂ ምናምን ላይ በተለያየ ቅርጽና አካል ሰውን የሚያሳምሙ የሚጎዱ ሆኑ። ስለዚህ በእምነት የጠነከርክ እንደሆን በጸበል በእምነቱ ደካማ ከሆንክ ግን ቢያንስ እግዚአብሔር ለሁሉ ፀሐይን ያወጣል አላመንከኝም ብሎ የሚቀጣ አይደለም። እንደ ሰው ስላልሆነ ለሁሉ ፀሐይና ዝናብ እንደሚያወጣ አንተ በምድር ላይ ያሉ እጽዋትን ተመራምረህና ተፈላስፈ መድኃኒትነቱን እስካወቅከው ድረስ ለኖህ እንደገለጠለት 700 አይነት በሽታዎችን ለዚህ በሽታ ይሄንን እጽዋት ያው ሲያስገባቸው ማለት ነው ሊያድናቸው ይሄ ይኸውልህ ለዚህ በሽታ ነው፣ ይሄ ለዚህ በሽታ ነው። 700 አይነት በሽታዎችን የቀረውን 300 በሽታ ግን በማርና በወተት ትድነዋለህ ተብሎታልና ማርና ወተት ጥሩ ነው ሲፈታ ባዝ አሁን እንዳትጠጣ ደግሞ እንዳትጠጣቻቸው ብሎኛል ብዬ አንዲት ሴት አጠጣቻቸው አሉ በዕለተ ዓርብ። ጉድ እኮ። ለማንኛውም እንደዛ ነው እና ይሄንን መድኃኒት ለኖህ ገለጠለት። እንግዲህ በኖህ ዝም ብሎ ደሸትነን ምናምን ብሎ አርያነን ስፔሻል ስፔሻስነን በማለት ሳይሆን የኖህን ጽድቅ ገንዘብ በማድረግ ወይም ደግሞ አይምሮህን ተጠቅመህ እግዚአብሔር ብሩህ አይምሮ በአምሳሉ ነው የፈጠረን። ስለዚህ እንደሱ መፍጠር ባንችል የፈጠረውን መገንዘብ እንችላለን። ስለዚህ የተለያዩ የእጽዋት ምርምሮችን ያደረጉ የዘነ እጽዋት ተመራማሪዎች በባህላዊውም በዘመናዊ መንገድ ልዩ ልዩ መድኃኒቶችን ቀምመው የሚያድኑበትን ፋርማኮሎጂ ፈጥረዋል። ከነ ምናምኑ ደግሞ እኔ አምናለሁ አድነኝ ፈውሰኝ ብለህ በእምነት ልክ ደግሞ በአንድ ጸበል ልድን ትችላለህ። ምክንያቱም ማይክሮ ኦርጋኒዝሞች ራሱ ልቡሳነ ስጋ አጋንንት ስለሆኑ እስካመንክ ድረስ ይለዩሃል የሚል የቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ልቡሳነ ስጋ አጋንንት ድርሳነ ሚካኤልን ማንበብ ይችላሉ። ሌላም ልንጠቅስ እንችላለን። እና ህመም ይሄ ነው። አዳም ይሄንን እርግማን ሲረገም ፊዚካሊ ህማምና ሞት ይብቀሉብህ ማለቱ ነው። እሾህና አሜኬላ ይብቀሉብህ ሲባል ግን ሶሻል ጤናውንም አጥቷል ማለት ማህበረ መላእክት። አሁን ሶሻል ማለት ማህበረሰቡ አይደል? መላእክት አልተጣሉት። እንስሳት እኮ በሳምንት አንድ ጊዜ ገነት እየሄዱ እየተባረኩ እያወሩት ብትፈልግ ረደን ብትፈልግ ብላን ጠጠን አይ በሰላም ሂዱ እያላቸው ነው። ፈታ ብሎ በቃ ከነሱ ጋር እያወራ ያዛቸው ነበር። ቋንቋቸው ይገባው ነበር። ሲሰይማቸው እኮ እየሰማቸው ነው። በኋላ ግን መጽሐፈ ኩፋሌ ላይ በዛች ጊዜ የሰው የእንስሳ አንደበት ተከለከለ ከመናገር። ሰው የነሱን የማይገባው የሆነ እንቧም ሚያውን በለው የሆነ ነገር ተፈጠረ። ስለዚህ እነሱ የኛን የማይሰሙ እኛ አተርጋውን ቦርፎሪኮን አትሪኮን የሚባል ቋንቋ አለ። የመላእክት ቋንቋ የሰውና የእንስሳ ቋንቋ በቃ ዲፍሬንሺየት ሆነ ማለት ነው። ስለዚህ ሶሻሊ ከማህበረ እንስሳቱም ከማህበረ አራዊቱ ተለየ ተነጠለ። ማህበረ መላእክቱ አገለሉት። ሰውና መላእክት እኮ በቤተልሔም አንድ ላይ እስኪዘምሩ ድረስ በቃ ተገለው ነበር። የእግዚአብሔር ናቸው። የእግዚአብሔር መላእክት ስለሆኑ ከእግዚአብሔር ስትጣላ ይለዩሃል። አብሮ የመኖር አቅሙን አጣ በቃ። ስለዚህ ሶሻሊ ህልዙን አጣ፣ ፈረሰ፣ ታማሚ ሆነ፣ ብቻውን ቀረ። ሜንታሊ ተጎዳ፣ ተጨነቀ። ገና ከፍርሃቱ ይጀምራል እሱ አይደል? ፈራ፣ ተጨነቀ፣ አዘነ። እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጣው ብሎ አለቀሰ፣ አዘነ።
እርስ በርሳቸውም ሰላም አጡ። ሶሻሊ ብትለው እርስ በርስ አሁን ሔዋን ተወቃሽ ሆነች፣ እንደውም ተለያት አይደለ፣ ተጣላት ከአንዴም ሁለቴ ያሳስተሽኛል ብሎ። ስለዚህ ድብልቅልቁ ነው የወጣው ሶሻሊም ሜንታሊም። ይሄንን ሁሉ ሊያስተካክልለት ሲመጣና ሊክድስለት ሲመጣ ሶሻሊ በማህበረ መላእክትና በማህበረሰብ መካከል የተፈጠረውን ጥልና ጤና ማጣት ገና በልደቱ አንድ ላይ ያዘምሩ አስታረቃቸው። ሜንታሊ ሳይኮሎጂካሊ የተጎዳውን ጉዳት ደግሞ ልክ እንደ ሄማቶድሮሲሱ ተከዘት ነፍሴ እስከ ሞት ድረስ አዘነች። እንዴ እስከ ሞት ምን አለ በሞትኩት እንደ ሞቼ ባረፍኩት እስክትል ድረስ የምትጨነቀው አለ አይደል? ሞትን የምትመርጥበት ላይ ያለ ምሬት ላይ ራሱ ጌታ በስጋ ያንን ሁሉ ተቀብሎለታል። አዎ አዘነች ነፍሴ እስከ ሞት አለ እኮ፣ ተከዘ ተጨነቀ ተብሎ ተጻፈለት። ይሄንን መቼም ቀዳህ ጥለው አይደል? ስለዚህ ይሄን ያህል ሁሉ መከራ ተቀበለልን። ህማማተ መስቀል ስንል ህማማተ ይሄ አፋ ወይም ደግሞ ፊዚካል ህማማቱን ብቻ አይደለም፣ ሳይኮሎጂካል የተቀበላቸውን መቀበል አለብን ነው። የቀረውን እንግዲህ በመጽሐፍም በእንትንም እናያለን። ይሄ ብቻ ብዙ ፈጀብናል። አዳም ሶስቱንም ህመም ታመመ አይደል? ከዛ ክርስቶስ ዳነ። ከዚህ ጋር ተያይዞ አሁን ህክምናውና መንፈሳዊነቱ ደግሞ ሪሌት ያደርጋል። አንዳንድ ሰዎች ጸበልን ይመርጣሉ፣ አንዳንድ ሰዎች ሐኪምን ይመርጣሉ። እንደውም አንድ ዲያቆን እኔ ጋር መጥቶ ምን አለኝ፣ መድኃኒቱንም ዋጥ አትተው ጸበሉንም ተጠቀም አሉት አንድ አባት። እሺ ማን አዳነኝ ልል ነው? ከስ ይገባኛል ጥያቄ ቢነሳ ማን ልል ነው? ክሊራ አንዱን እንድጠቀማለኝ ምን ምንድን ናቸው? አሁን አየህ ቅድም ያልነው ነገር እዚህ ላይ ይፈታል። እግዚአብሔር በየትኛውም መስመር ያድንሃል። አምላክነሳ አምላክ አድህ ነው ይረዳና አምላክነስ አምላካችን የማዳን አምላክ ነው። በቅዱሳኑ በኩል ቢያድን፣ በጸለብነቱ በኩል በቀጥታ እሱ እየዳሰሰ ቢያድን፣ በቃሉ ትእዛዝ ቢያድን፣ የማዳኛ መንገዱ ሐኪም ሊሆን ይችላል። ምክንያቱም ሲራክ 38 ላይ እግዚአብሔር ራሱ የሾማቸው ስለሆኑ ባለመድኃኒቶችን ስማቸው፣ አቃቤ ሥራዬን አክብረው አድምጠው አትናቀው ይላል። የሚገርም ዛሬ ሐኪም የሚንቅ ማህበረሰብ የትም አይደርስም። ባይዘው እኔ አሁን ክሊኒካል ቢዝነስ ውስጥ አይደለሁም። ከብዙዎቹ የሀገራችን የሕክምና ችግሮች አንዱ ሲስተሙ ራሱ የሕክምና ሲስተሙ ራሱ የሚፈጥረው ብቻ ሳይሆን ማህበረሰቡ ያለው አስተሳሰብ ራሱ መጠናት ያለበት። ይሄ ዘንድሮ ዶክተር ይልሃል ዝም ብሎ 7 ዓመት እኮ መማር ቀላል አይደለም አይደል? ቀላል አይደለም። ካንተ ቢያንስ የተሻለ ከቻት ጂፒቲ እና ከጉግል በላይ ነው ቢያንስ ነው። ስለዚህ ማክበር አለብህ። ከማክበር ይጀምራል። በሱ እጅ ነው ያለው። ወደድክም ጠላ እየተነጫነጭ እየሰደብከው ማንም ሊሰራልህ አይችልም። ስለዚህ አቃቤ ሥራዬን አትናቀው አክብረው፣ የሚሰጥህን ነገር ታዘ ተቀበል የሚል መጽሐፍ ቅዱስ ተሸክመህ አይ እኔ ሐኪም አልፈልግም ጸበል ነው ብትል ያው በቃ ልትሞትም ትችላለህ ማለት ነው። አሁን ያወራናቸው ነገሮች ግን ይጋጫሉ? አይጋጩም። እንዴት መሰለ፣ ጸበሉ የእምነት ውጤት ነው። ለአንተ ካላመንክበት በቃ የቧንቧ ውሃ ነው ለአንተ ጸበሉ። ለዛ እኮ ነው 4000 ሰው 5000 ሰው ስውራ ይላል በርሜል ይላል። ድኖ የሚመጣው 4 ሰው ነው። አምናለሁ ጌታዬ በሰማዕቱ በኩል እንደምታደነኝ፣ በሰማዕቷ በኩል እንደምታደነኝ፣ በጸበል በእምነት እንደምታደነኝ አምናለሁ ብሎ የገባ ሙስሊምም ሊሆን ይችላል። በነገራችን ላይ ድኖ ሊወጣ ይችላል። እንዲህ ያሉ የተአምራታዊ ጉዳዮች ሃይማኖትም ላይ ፈልጉ ይችላል። ብዙዎች በእምነት የማይመስሉን ተጠምቀው እስቲ እንጠመቅ ብለው በቃ ይሄ እግዚአብሔር እንደ ዝናብ ይሄ ለሁሉ ፀሐይን ያወጣል። በኋላ ሂሳብን የምታወራዱ የሃይማኖት ሳይሆን የምታወራዱ በሰማይ ነው። ገባህ አይደለም? ስለዚህ የእምነት ጉዳይም ግን ሊፈልግ ይችላል። ኢት ዲፔንድስ ማለት ነው። የፈጠራቸው እጽዋት ግን ለዛ ስፔሲፊክ በሽታ ማዳኛ እስከሆኑ ድረስ እጽዋት ጠባያቸውን አይቀይሩ። የበቀለውን እጽዋት ተመራምረህ ከደረስክበት እግዚአብሔር የኢንቴሊጀንስን ውጤት አይነሳም። ስለዚህ አውትስታንዲንግ የሆነ ቴክኖሎጂካል አድቫንስመንት የማያምኑ ሀገራት ላይ ብታይ ሊገርም አይገባም። በቃ አይምሯቸውን ተጠቀሙ። እግዚአብሔር የለም ያሉት በልጠውን በስልጣኔ መጥቀው እኛ በድህነት ምን ማቀቀው ለምንድን ነው? እግዚአብሔር ስለሌለ እኮ አይደለም። እግዚአብሔር የሰጠንን አይምሮ ባለመጠቀማችን የተጠቀመውን አያላመንክም አንተ አልሰጥህም አይለውም እግዚአብሔር። ስለዚህ ይሄ በሜዲካሊ የሚታዘዙት መድኃኒቶች ቀላል አይምሰል። በነገራችን ብዙ ዋጋ ተከፍሎባቸዋል። ስንት ሺህ ዓመታት ከመጀመሪያው ሐኪም ከክርስቶስ በፊት ከነበረው ሕክምና ሳይንስ ጀምሮ ለሺህ ዓመታት ሲብላላ ሲጠና ዝም ብሎ እኮ ገበያ ላይ አይወጣም አይደለ? መድኃኒት በደንብ ማለት በኢትዮጵያ ራሱ የመድኃኒት ቁጥጥርና ምዘና ኢንስቲትዩት አለ። እንትኑ ራሱ ይጠናል። በዓለም አቀፍ ዘርፍ ደግሞ ዝም ብሎ ስላዳነ ብቻ የምታዘው አይደለም።
አሁን ችግርም እየሆነ ያለው እሱ ነው። ያድናል ተብሎ ዝም ብሎ ይወሰዳል ማለት ኒውትሪሽናል ቴራፒ የምግብም ሊሆን ይችላል የቅጠላ በሚገባ መመርመር ዲው ፕሮሰሱን ማለፍ አለበት። ስለዚህ ይሄን ሁሉ ፕሮሰስ ያለፈ ንጥርና ጥርት ያለ መድኃኒት አሽቀንጥረ ወርወረ ስታበቃ እምነትም የሌለህ ሆነ ተወዛግበህ ተጠራጥረህ እስቲ እንሂደው ብለህ ሄደህ አስክሬን ይመጣል እንጂ ምንም የምታመጣው ነገር የለም። ስለዚህ የመጀመሪያ አስተሳሰብ ችግር እግዚአብሔር በመድኃኒት ባለመድኃኒትም ሆኖ ያድናል። እሱ ራሱ መድኃኒት በሌለበት ሰዓት መድኃኒት ሆኖ የመጣ ነው። ህመም በሌለበት ሰዓት ሐኪም የነበረ አቃቤ ሥራይ መጻ እምሰማይ ወእጸፈ ውስተ ተረክበ ቤተ ዳዊት ይላል። ለምሳሌ ከሰማይ ሐኪሙ መጣ የመድኃኒቱን እንጨት በእንጨት ላይ ስራ ስሩ ከዳዊት ቤት ተገኘች ይላል። አሁን ስለዚህ መድኃኒቱን የቀመመበት ስጋውን የነሳው ከመቤታችን ነው። ሐኪሙ ጌታ ነው። ገባህ አይደል? ሜታፎሪካሊ ራሱ የህክምና አይነት ምሳሌ ነው ያለው የጌታችን ማዳን። ሲያድንም ደግሞ አሰረ ደዌ የሌለው ነው። ምንም ስካር ሳይኖረው ነው ያዳነው። ፍጹም ድህነት ነው የሰጠው። እንደ ሐኪም ይንከባከባል ተብሎም ይመሰላል። ግን ሊትራሊ ሐኪሞችን አክብሩ፣ የሚሰጧችሁን መድኃኒት ተጠቀሙ ይላል። የህክምናው ኳሊቲ መንገዱ፣ ሁኔታ አሁን ብዙ አከራካሪ ነገሮች፣ የደም ልገሳ ጉዳይ፣ ማንቀበላቸው አንዳንድ ነገሮች፣ የኮንትራሴፕሽን እሱ ሌላ ታሪክ ነው። ግን ብሮደር ሴንሱን ስታየው ህክምናና መንፈሳዊ ህክምና ተጋጅተው ያውቁ። ሽሮፑንም መጠቀም ትችላለህ፣ ጸበሉን መጠጣት ትችላለህ። ሉቃስ ለዚህ ማሳያ ነው። እምነቱንም ቶፒካል ሜዲሲኑንም ተጠቀም፣ እምነቱንም ተቀባባ። ሁለቱም ጋር እግዚአብሔር ነው የሚሰራው። ሁለቱም ሴንስ ላይ አንዱ ያው ልቡሳነ ስጋ ጋንንት ናቸው እስካለን ድረስ እንደዛም ብለህ አትመን። የፈጠረው ማን ነው? እጽዋቱን የፈጠረው ማን ነው? ከእጽዋት አይደል የሚቀመሙ? ፋርማኮሎጂካሊ እኮ ሴንቴቲክ ነገሮች ቢጨመሩበትም ግን ተፈጥሯዊ ነገር ነው ዋናው። ስለዚህ ሁሉ በእርሱ ሆነ እኮ ነው። በቃ ሁሉ ከእርሱ እጅ የሚያመልጥ የለም እና ያዳነህ እግዚአብሔር ነው። ቅድም አትወዛገብ። አሞክሳሲሊን ብትውጥ የአርሴማ ማር የምትቀባ አሞክሳሲሊን የተቀመመበት እጽዋቱን ሲሄደ ፈልገህ ስታገኘው ካፈር የበቀለ ነው። ማን ነው ያበቀለው? በቃ እዚህ ጋር የአርሴማ ማር የቅድስት አርሴማን በረከት ያሳድርብህ ያለውስ ማን ነው? የፈቀደው ማን ነው? ምን ያወዛግባል? ሁሉ ከእርሱ እኮ ነው፣ በእርሱ ነው። እግዚአብሔር ልዩ ልዩ የማዳን መንገድ አለው። አዳኙ ግን እሱ ነው። ኢቭን በቅዱሳን እንኳን ቢያድነን በጸበሉ ቢያድነን እግዚአብሔር በመልአኩ እጅ እግዚአብሔር በቅዱሳን እጅ አዳነን ብለህ ክሬዲት መስጠት አለብህ። ገባ? ስለዚህ አይጋጩም። አሁን ይሄ ዘልማዳዊ አስተሳሰብ ዓለማዊውን ሕክምና እንደ ሃይማኖት የለሽነት እግዚአብሔርን የመክዳት አይነት የዓለማመን ምልክት አድርገህ የማድረግ ኬት እንደወረስ ነው የማናውቀው ነገር። ብዙዎች መድኃኒታቸውን እየጣሉ መዳን ሲችሉ ህይወታቸው መቀጠል ሲችል ጸበል ለጸበል ሲንከራተቱ ህይወታቸውን ያጧሉ። በሌለ ትምህርት ማለት ነው። ያ በጣም 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 ልቤን ይሰብረዋል። እኔ ራሱ ፊዚካሊ በቃ መዳን እየቻሉ ተስፋ ያላቸው ጥሩ ሂደት ላይ ሆነው ሰው መኩራቸው ሂድ ውስጥ እዚህ ቦታ ይባላል እንደሚጻረሩ አስበው ማለት ነው። አንዳንዴ ደግሞ ዝም ብሎ ስፒሪቹዋል ናሬሽን አለ። ገሌ እንትን አድርጎብህ ነው በዚህ እንትን ስላለብህ ነው ስለዚህ ሂድና ይባላል። ደህና የነበረውን ፔሸንት ደህና ጥሩ ይዘው የነበረውን ፔሸንት ገለው ያመጣሉ። ከዛ አንተ ላይ ይጮህብሃል እና በጣም ብዙ ችግር ነው ያለው። ያሳዝናል። ማለት በስጋና በደም የተገነባ ይሄ አሁን ቅድም ያልነው ሄማቶድሮሲስ ላይ እስኪደርስ ድረስ ዋጋ የከፈለለት ሰው እንዳልባሌ ነገር በቃ በሳጥን ያለ ጊዜው ተከፍኖ በእኛ ማስተዋል ይጠብቃል። ጥንቃቄ ጋርዳል። ለራሳችን አሳልፎ የሰጠን ፓርቶች አሉ። በማዳን ሂደት ውስጥ የእግዚአብሔር ድርሻ አለ፣ የሰው ድርሻ አለ። ይህን ማወቅ አለብን። አልዓዛርን ሲያስነሳው ድንጋይ አንከባሉ ያለው መጀመሪያ የመለሱትን ሰዎች ነው። ማስነሳት ቢያቅታቸው የከደኑትን ድንጋይ ማንከባል አያቅታቸውም። ኖህን መርከብ አሰርቶ 98 ዓመት ሙሉ መርከብ አሰርቶ ነው ያዳነው። አንተ ድርሻ አለ። የሱን የማዳን አሁን ያወራነውን ሁሉ የመስቀል ስራ ሪኮግናይዝ ካላረከው አይደርስም። በአንዱ በክርስቶስ ያላመነ አሁኑ ተፈርዶበታል የሚለው ለዛ አይደል? መቀበል አለብህ መጀመሪያ። እሱ ምንም ዋጋ ቢከፍልልህ መድኃኔ ዓለም ተብሎ ዓለምን ቢያድን አድኖኛል ብሎ እርን እስካላደረገው ድረስ በቃ አልፎታል ማለት ነው። ልክ እንደዛ ነው። ስለዚህ ድርሻህ ምንድን ነው? ክሊኒክ መሄድ ሊሆን ይችላል፣ መታየት ሊሆን ይችላል። ሐኪሙ የሚያዝን ተቀበል እያለ እዚህ አልቀበልም ካልክ በቃ የእግዚአብሔርን ትእዛዝ እንዳልተቀበልክ ነው የሚቆጠረው ነው። ማሰብም አያስፈልገንም ነበር። እንደውም በተቻለ መጠን እግዚአብሔር ባይኖረን ኖሮ ለምን እናስባለን? አዎ። ስለዚህ ይሄ ነገር አይጋጩም ነው ቅድም ያልከው። አሁን ካህኑ እኔ ዓላማ ይሱ አይደል እንዴ? አሁን መቼም እንግዲህ እግዚአብሔር ከረዳኝ ንጽህናውንና ትምህርቱን ካገኘው አግብቻለሁ። ኢሚዲየት አሁን 30 መጋቢት 28 አሁን ነው እኮ የሚሞላኝ
እንግዲህ መቼም የልጅ አባት ሳልሆን የህዝብ አባት መሆን ይከብዳል ብዬ እንጂ 30 ሳይሞላው ፍትሐ ነገሥቱ እኮ ኢሚዲየትሊ እንዳገባ ንጽህናው ካለ ቀስስ ነው የሚለው። የ50 ዓመት ዲያቆን የለም። አሁን ኤክሰፕሽኖች አሉ። ኢንፋክት አሁን ቅዱስ ኤፍሬም አሉ። ግን ቴክኒካሊ እኔ ግዴታዬ ነው ማለት የተጠራውበት ዓላማ ነው። ወደ የሚቀጥለው እርከን ተሸጋገር ነው የሚለው ተምረህ ማለት ነው። አሁን ያለንበት ሰርከምስታንስ ስለማይመች ነው። ነገ ቄስ ሲሆን በዚህ በኩል ደግሞ ክሊኒካል ሳይካትሪ አጥንቼ በስነ ልቦና በማለት ክሊኒካሊም እያከምከው አየህ፣ እንደ ንስሐ አባት ደግሞ እየናዘዝከው በመስቀሉም በስቴቶስኮፑም እስቲ ላድን ብዬ እኮ ነው እየመጣ ያለሁት ብሮ። ስለዚህ በጣም እየጎዳን ያለው ነገር ያስተሳሰብ ችግር፣ ወንጌሉ የማይለውን እግዚአብሔር ያላዘዘውን ልማድና ክርስትና አሁን በደንብ ቀንዲል ሚዲያ ላይ በደንብ እነ መጋቢ ሃይማኖት ከዘማሪ ጋር በደንብ በሚቆዩት ቆይታ አሁን መጽሐፍ አድርገውታል። በቃ ክርስትና የሚመስለን ብዙ ልማድ አለ። ብዙ እኛ ደፍረን አንናገረውም። አፈንግጠው የወጡት ደግሞ በማይረባና በማይሆን ብልግና ይናገሩታል። ሪያሊቲው ግን አለ። ስለዚህ አንዱ ይሄ ነው። ሽሮፕ፣ ጸበል አንድ ናቸው ለኔ። ካለን ሰዓት ጋር የማልተዋት ጥያቄ አለች ምፈልጋት ግድ እሷን አውርተን የምንጨርሳት። በተወሰነ መልኩ ስታወራውም ስለሰማው ነው። በጣም በችግራችን ጊዜ አሁን ከህማማትም ጋር በተወሰነ ሪሌት ያደርጋል ብያስብ፣ በጣም በተጎዳንበት ጊዜ ልክ እንደ ዮሐንስ አብሮን የሚሆን ሰው ያስፈልገናል ስትል ሰምቻለሁ። በመስቀሉ ስር ማይተወን በችግር ጊዜ እኛ ያንን ዮሐንስ መሆን ያቃተን ለምንድን ነው? እኛ ለምን ለሰው በዛ ደረጃ ኤምፓቲ ማይሰማን? ወይስ እንዴት ይሰማል? ይሄ ይለፈኝ። ምክንያቱም ከባድ ነው ማለት ለምን የሰው ጉዳይ ነው። ፐርሰናል ማለት ጀጅ ማድረግ አይቻልም። አሁን ከባድ ነው ማለት ሰው ለምንድነው ራስ ወዳድ የሆነው ለማለት ራሱ አቅም እያጣው ነው። አሁን አንዳንዴ ንጹህ ወንጌሉን ለመስበክም ይከብዳል። ሰርከምስታንሶችን ማየት አለብን። ሪያሊቲውን ያላየኸው ነገር አስቸጋሪ። እንዴት የራስ ወዳድ አይሆን ሰው? ጥሎ ማለፍ ነው ጊዜው። ገባል? መጨካከኑን ያመጣው ሲስተሙ ራሱ ወደዛ ነው። በቃ ኮምፒቲሽን። ሰውን ልርዳ ብለህ ስትል ራስን ታጣለህ። ራስን ስትወድ ደግሞ ከእግዚአብሔር ሕግ ትጣላለህ። የቱ ጋ ነው ባላንሱ? አሁን እኔ እንዲህ ነው ብዬ ልነገራቸው፣ ግን ያው ቤዚካሊ ራስ ወዳድነት ነው ማለት እንዳልከው የተከፈለልን ዋጋ ብታውቅ ክርስቶሳዊነት ክርስትና ቢገባህ በቃ ትሞታታለህ እንጂ ሰው እዚህ ምንድነው ዘርፍህን እየያዘች የሳንቲም የዳቦ የምትልህን ሰው ረግጣ አታልፍ። ገባህ አይደል? ግን ደግሞ ለእሱ 5 ብር ስትሰጥ የባጃጅ ታጣል። በሌለ ነዳጅ በእግር ልትኳትን፣ እዛ ጋር ደግሞ ስራ ሊበደል ነው። ስለዚህ ይሄ በእውቀቱ ያለው አለ። በቃ ተጣልተ ከባድ አጣብቂ ነው። አሁን ምልህ የእግዚአብሔርን ሕግ ፈጽሙ ምን ትለው አይደለም። ሪያሊቲውን ቼክ ማድረግ አለብህ እና በተቻለ መጠን የቻልከውን ግን አድርግ። ከሌለ አትስጥ ማለት ከሌለ የለህም እኮ በቃ እንዳለው ማለት ነው። ከሌለ የለህም። ካለህ ግን አንተ አሁን 100 ብር ይዘህ እዛ የመድኃኒት መግዣ እያለ በምን ሞራልህ ነው ሄደህ የምትሰራው? ደግሞ እኮ የምትሰራው ስራ ክሊኒክ ሊሆን ይችላል እኮ ገባ? ዙሪያ ግራ ቀኝህን ማየት በእውቀቱ በጣም ጥልቅ ግጥሞች አሉት ማለት የሚያስቁ የሚመስሉ ግን ወጋ የሚያደርጉ ማለት ነው። እየሳክ ምን ይላል? ወይ አዲስ አበባ ወይም መትፊንፊኔ መቀነትሽን ንቅሳትሽን ስታሳይ ቁስልሽን ያለውን ይላል። እና አንተ እንደምታየው እይታ ነው። ከባባድ ዳሌዎች ልታይ ትችላለህ። ምርጥ ልብሶች ልታይ፣ ትልልቅ ህንፃዎች ልታይ ትችላለህ። የናጠጡ ከበርቴዎች መኪና ልታይ ትችላለህ። እንደ በእውቀቱ አይነት አይን ደግሞ እዛ የወደቀችዋን ቆሎ የሚደፋባትን መኪና እየገጨው ያለውን ጎዳና ተዳዳሪ ምናልባትም እየተረሸነ ያለውን ውሻ በወንዝ በኩል ወርዶ ሲያልፍ ልታይ ትችላለህ። እንደ እይታ ነው። ገባህ አይደለ? ስለዚህ ብቻ ነገሩ ውስብስብ ነው ይባላል አይደል? ውስብስብ ነው ነገሩ። ብቻ እንትን ነው በጎ ነው ማለት ውደድ ራስህን። ግን ቢያንስ አንገት የተፈጠረው አዙሮ ለማየት አይደል? አይምሮ የተፈጠረው አዙሮ ለማሰብ። ብቻህን ምንም ልታመጣ አትችልም። እነዛንላቸው እንደው ከፈቃዳቸው የሰጡትን አይደል የሚለው ቅዳሴው። ባይኖርህ እንኳን እንደው ቢኖረኝ ይሰጥ ነበር ብትል ይጸልይልሃል ቅዳሴ ላይ። እና በጎ መሆን ይመስለኛል ቀና ልብ። እችን የህማማት ቀናት አንድ ሁለት እንደ ካህን አንድ ሁለት ሀሳቦች ስትብትባል እንዴት እናሳልፋት? ከመቼውም ጊዜ በላይ ወደ ቅድስት ቤተክርስቲያን ብንቀርብ፣ እንደውም ፈቃድ ማውጣት የሚችል ሰው ካለ የሳምንት ፈቃድ ቢወጣ በቃ ስክን ብለህ ቅድስት ቤተክርስቲያን ቅጽር ውስጥ ነው ማሳለፍ ያለብህ። ጉዞ ምናምን አይንቀልቀል ምእመኑ በቃ ስክን ብለህ በደብርህ በአጥቢያ ነው ማክበር ያለብህ። አሁን የተለመደ ስላለ ነው
የጾምና የህማማት ሳምንታት ላይ መንቀልቀል አያስፈልግም። በቃ ተከተቤት ከጸሎት ሙሉ መዝሙረ ዳዊት በቀን ብትችል እያደረስክ እንደውም ይደርሳል፣ እናስተዛዘላለን። በዜማ ሙሉ ዳዊት ይደርሳል። ቤተ ክርስቲያን ከቻልክ ደግሞ ሄደ ግብረ ህማማቱን እየሰማ የሥርዓተ ስግደት ማስፈጸሚያዎች አሉ። ግብረ ህማማት ትልቅ መጽሐፍ ቤቴም አለ፣ ቤተክርስቲያንም አለ። በሱ ምሪት ነው የሚነበቡ ንባባት አሉ፣ የሚዜሙ ዜማዎች አሉ። የዳዊት መዝሙር ወንጌል እየተነበበ ኪርያላይሶን ለከ ኃይል እየተባለ መጨረሻ ላይ ለመስቀልከ እየተባለ ከዛ ንሴቦ ሲባል ነው የሚጠናቀቀው። በእያንዳንዱ ሰዓት ከሌሊቱ በቃ ልክ ጎህ ሲቀድ ይጀምራል ስነ ስርዓቱ። አንዳንድ ሰው ስግደት አርብ ብቻ ይመስሏል። አርቡ በዜማም በተዋጽኦም በዛ አለ እንጂ ከሰኞ እስከ ሐሙስ ስግደት። ስለዚህ ቀኑን ሙሉ ይሰገዳል እስከ 9 ሰዓት። ያንን በስራ ምክንያት ያልቻለ ሰው ማታ ሰግዶ ይመለስ እና የጨለማውም ዘመን የኦሪቱ ጊዜ ስለሚታሰብ ከዚያ እንዲያሳልፍ ማማተብ ምንም እኮ መስቀልም የሚከለከለው ለዛ ነው እኮ ያቺ የጨለማዋ ጊዜ ሊያሻገረን ነው በአርቡ አይደለ። ስለዚህ ወደዛ እንግባ፣ እስቲ በስሜት እንግባ። የጨለማው የኃጢአት ጊዜያችንን የበደልንበትን ጊዜ የምናስብበት ማረን የምንልበት እናደርገውና አብረን ከእሱ ጋር እንነሳ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን አይደል የሚለው፣ ትንሣኤውን በሚመስል ትንሣኤ እንተባበራለን። ትንሣኤውን መልስ ብላል። ዘጥ ስትል ከርመህ አብረህ እንደ ጾመ እንዳስቀደሰ እንደ ጸለየ ሰው ሌሊት በላርም ተቀስቅሰ ዶሮ የምትበላ ከሆነ ያንተ ትንሣኤ የክርስቲያን ትንሣኤ አይደለም። ገባ አይደለም? ፌስቲቪቲ ነው። ስለዚህ በደንብ እስቲ እንጹመው፣ እንስገድለት ለጌታችን። ከመቼውም ጊዜ በላይ ያለን ፍቅርና ታማኝነት የምናሳየው ዋጋ ከፍሎልናል፣ እዳችንን ደምስሶታል። የእሱን ስራ እንስራለት አይደለም እኮ እያልን ፍቅራችንን መግለጣችን። ገባ አይደለ? እኛ ማን ሆነውን ሆኗል። ስለዚህ እኛ የማንችለውን አድርጎ ለዘላለም ከባርነት ነፃ አውጥቶናል። ስለዚህ በጸጋው እንኑር። ዳግመኛ በኃጢአት ፍርሃት ውስጥ ደግሞ መኖር የለብንም። ስለዚህ ዳግመኛ ለባርነት ራሳችንን አንስት ይላል። ስለዚህ እኛ ስራ አለብን። እያደረግን ያለነው እሱን እያገዝ ነው እኮ አይደል? ፍቅራችን እየገለጽን ነው። ሞትክ ስለኛ፣ ተሰቀልክ ስለኛ እንለዋለን። ከዛ በኋላ እኮ እናከብረዋለን። አርብሮም እኮ አንጾምም አይደል እንዴ? መብላት አምሮን እኮ አይደለም። በቃ የትንሣኤውን ድል እያከበርን ነው። ትልቁ ድላችን ባንዲራችን እያውለበለብን ክርስቶስ ተንሥአ እሙታን እያልን ሞት ተፈረደበት ሮብ ሞተ አርብ የሚባለው ትንሣኤው ላይ አይሰራ። አሁን የትንሣኤው ብርሃን የሚል መጽሐፌን ጋብዣለሁ፣ ፈርም ይሰጣለሁ እና እሱን የምናደርግበት ነው። እና ወደ ቤተክርስቲያን እንቅረብ። ብንችል ቀን በሥርዓተ ስግደቱ፣ ካልቻለን ማታ ማታ እየሄድን እንጹም እስከ ዕርበተ ፀሐይ። አሁን ብዙ ጊዜ ከስራም ከትምህርትም ኮንዲሽን አንጻር እስከ 9 አንዳንዱ በስፔሻል ኬዝ እስከ 6 የሚጾማል ማለት ከዛ በኋላ ከሰዓት ክላስ ከሆነ ወይም ደግሞ ትምህርት ከሆነ አማራጭ የለውም እስከ ማታ የሚቆይ ከሆነ ያው በርህራሄ ትፈቅድለታል። ህጉም ባይሆን ግን በህማማት ዕርበተ ፀሐይ እስክትጠልቅ ድረስ ነው መሆን ያለበት፣ እንደ እስልምናው አይነት ማለት ነው። ስለዚህ ጾሙን እንደዛ ማድረግ፣ በስግደት መዋል፣ ከመቼውም ጊዜ በላይ በጣም 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 መጸለይ። በተለይ መዝሙረ ዳዊት ይጸሉ ቢችሉ በየዕለት 150 የመዝሙረ ዳዊትን ሲግኒፊካንስ ራሱ መጽሐፍ የምጽፍበት ትልቅ በረከት ያለው ነው። ሌሎቹም ይደገማሉ በርግጥ እና ራሱ የጌታን ህማማት መቃተቱን፣ መታመሙን፣ ግርፋቱን እሱን ሁሉ የሚተነተን ስለሆነ እኛም ጋር ይተዛዘላል። በየቤተ እምነቱም ያሉ የክርስቶስ ቁስሉ ይጠዘጥዘኛል፣ ህማሙ ያመኛል የሚሉ ሁሉ ያስቡት በራሳቸው መንገድ ማለት ነው። እና ይሄንን አድርገው እንግዲህ ለብርሃነ ትንሣኤው አብሮ ያደርሰን። ብርሃነ ትንሣኤውንም ደግሞ የትንሣኤው ብርሃን በሚል መጽሐፍ እንቀበላቸዋለን ማለት ነው። ለጊዜው ሮብ ዕለት ጋብዙልኝ፣ ጊቫዌ እሰጣለሁ ለአንተ ተከታታዮች። የራስን ቻሌንጅ ስጥና አንተንም ጋብዣለሁ። አመሰግናለሁ ደግሞ ስለጠራችሁ። ዶክተር እንኳን ባትለኝ ደስ ይለኛል። ስራ ቦታ ላይ ብትጠራኝ ነው። ዶክተር ዲያቆን አይ ግድ ነው። ምክንያቱም ኢንስፓየር የሚሆንበትም ሰው ስላለ ደፍነትሊ ያንግ ታች ያለ በመንፈሳዊም ብቻ ነው መሄድ ያለብኝ ብሎ የሚያምኑ አሉ። እኔ ታናሽ ወንድምም ስላለኝ ነው፣ ዲያቆን ነው። ግን ዓለማዊውንም ትምህርት ማወቅ ተጠቀማቸው። ምናልባት ኢንስፓይሬሽን ከሆናቸው ኦኬ። ቴንኪዩ በጣም ካለህ ጠባብ ጊዜውን በጣም ቢዚ የሚያደርግ ነው ጾም ወቅት ነው። ስለመጣህና ይህን ሀሳብ ስለሰጠን እግዚአብሔር አክብርልኝ። እሺ እኔ ማክብርልኝ።